እኔ ግን ሙሉ በሙሉ መጽሐፍ ቅዱስ ነው። ሌላ ነገር በእርግጥ ቤቴ አለ፣ ብዙ መጽሐፍቶች አሉ፣ የቤተክርስቲያን መጽሐፍቶች። በስተኋላ ማንበቡን ትቻለሁ። መጽሐፍ ቅዱስን ማንበብ ከጀመርኩ በኋላ ሙሉ በሙሉ በኢየሱስ ክርስቶስ አዳኝነት፣ ኢየሱስ ክርስቶስ ጌታነት፣ የሱን ቤዛነት የማምን ነኝ እና ሌሎቹ በሙሉ እዛ ቤተክርስቲያን ውስጥ የሚደረጉ ነገሮች በሙሉ ትክክል እንዳልሆነ የተገነዘብኩ ነኝ። እንግዲህ ወደፊት የሚሆነውን የህብረት ጉዳይ ነው ሊሆን የሚችለውና ህብረቱ ምን ሊሆን እንደሚችል ወደፊት እግዚአብሔር በሚወስነውና በሚመራኝ መንገድ አድርጓለሁ ብዬ ነው የማስበው። እዛ ውስጥ እያለው ግን ይሄንን ማመኔ እዛ ውስጥ ላሉ ሰዎች ለጓደኞቼ ብዙ መናገር እንድችል አድርጎኛል። ማስተማር፣ መናገር፣ መወያየት እንድችል አድርጎኛል። ወደ ሌላ መሄዱ ብዙ ጥቅም አለው ብዬ አልገምትም። ምክንያቱም መፈረጅ ስለሚመጣ አሁንም በምንወያይበት ሰዓት እንዲህ አይነት ቃል በምናገርበት ሰዓት ያው እየፈረጁ የማስወጣት ወደ ሌላ እንትን ማለት ሁኔታዎች አሁንም ስላሉ ግን በአካል ተገናኝተን ከማወራቸው ጓደኞቼ ጋር በአግባቡ እወያያለሁ። እስካሁን እዛው ስላለው ይሰሙኛል፣ ያዳምጡኛል፣ እንወያያለን። ያው የሚቀበሉ ብዙ ባይኖሩም ይሰማሉ። ያው በልቦናቸው ውስጥ የሆነ ነገር ማሳደር ይችላሉ ብዬ አምናለሁ እና በዚህ ደረጃ ያለው ሰው ነኝ እና ኢየሱስ ክርስቶስ ብቻ ነው ጌታ እንዳልከው ኢየሱስ ክርስቶስ ጌታ ነው ለማለት መንፈስ ቅዱስ አብሮት መኖር አለበት። ክርስቶስን ማመንና መቀበል መቻል አለበት። እሱ የሌለው ክርስቶስን ያላመነ በኢየሱስ ክርስቶስ ጌታነት ያላመነ ሰው ማለት አይችልም። ይህንን ሙሉ በሙሉ አንደርስታንድ አድርጌያለሁ። ማርያምን ግን ሰው ናት ወይንስ አምላክ ናት ወይ ሰው ናት ወይስ ምንድን ናት ብዬ በምጠይቃቸው ሰዓት ሰው ናት ለማለት እንኳን የሚከብዳቸው ሰዎች ያሉባት ቤተ እምነት ናት። ሰው መሆኗን እንኳን ለመቀበል የማይችሉ ሰዎች ያሉበት ቤተ እምነት ነው። እስከዚህ ደረጃ ድረስ ህዝቡን ያደናገሩ፣ በተለያየ ነገር ሰዎች እንዲያምኑ ያደረጉ፣ በጥምቀት እንዲያምኑ የተደረገበት፣ በማርያም በቅዱሳን በመላእክት እንዲያምኑ የተደረገበት፣ አምልኮ በሙሉ ከክርስቶስ የተለየበትና የክርስቶስን መካከለኛነት የካደች ቤተክርስቲያንና ቤተ እምነት ናት ብዬ ነው የማምነው። ይሄ ሁሉ ምንድነው? መጽሐፍ ቅዱስ እንዳይነበብ ስለተደረገ ነው። መጽሐፍ ቅዱስን እንዲያነቡ ሰዎች አይመከሩም፣ ወደዛ ሰዎች እንዲሄዱ አይገፋፉም። በየዕለቱ የተሰየሙ ቅዱሳን መላእክት የሚባሉ በየዕለታቱ ያሉ እና የሚከበሩ አሉ። የእነሱ ገድል፣ የእነሱ ተአምራትና የእነሱ ድርሳን ብቻ ነው የሚነገረው። ስለዚህ መጽሐፍ ቅዱስን አንብቡ ብሎ ሰው ወደዛ ቢገፋ፣ ሰው መጽሐፍ ቅዱስን ቢያነብ እውነቱን ይረዳል ብዬ ነው እናማምነው። ይሄ ችግር ስላለ ነው መጽሐፍ ቅዱስ እንግዲህ እንዳይነበብ የተደረገበት የራሱ ምክንያት አለው። ሰው መጽሐፍ ቅዱስን ካነበበ የፍጡራን መካከለኛነት፣ የፍጡራን አማላጅነት ይቀራል። በፍጡራን ሰበብ ደግሞ አሁን ቤተክርስቲያንን የሚያገለግሉ ሰዎች፣ ካህናት፣ የነሱ መካከለኛነት ይቀራል። በደንብ የተገነዘብኩት ይሄ ነው። መካከለኛ ሆነው እነሱ በህዝቡ ላይ በጥምቀት መካከለኛ ናቸው። ህዝቡን በማጥበቅ ስጋው ደሙን በመስጠት መካከለኛ፣ ከእግዚአብሔር ጋር በማገናኘት በሙታን በፍትሃት በተለያዩ ነገሮች መካከለኛ ሆነው ራሳቸውን ያዘጋጁ ያቀረቡ እነሱ ናቸው። ህዝቡ እነሱን በመካከለኛነት ከእግዚአብሔር ጋር የሚያገናኝ በንስሐ በመቀበል ንስሐን በመስጠት ህዝቡን ወደ እግዚአብሔር የሚያቀርቡ አድርገው ራሳቸውን አስቀምጠዋልና በዚህ ምክንያት ከእግዚአብሔር መካከለኛነት ህዝቡን ለይተውታል። ወደ ፍጡራን መካከለኛነት ህዝቡን አስገብተውታል። ፍጡራን ደግሞ ምንም ማለት አይደለም። ፍጡራን ምንም ማድረግ የማይችሉ መላእክት ቢባል ቅዱሳን ቢባሉ ማርያም ብትባል ምንም ማድረግ የማይችሉ ናቸውና እንግዲህ የህዝቡን ማሳሳቻ መንገድ የመጀመሪያው መጽሐፍ ቅዱስ እንዳይነበብ ማድረግ ነው። በቃ መጽሐፍ ቅዱስ አይነበብም ሙሉ በሙሉ። እዛ ቤት ውስጥ መጽሐፍ ቅዱስ እንዲሁ ቤቱ ሊኖር ይችላል። የሚነበበው ብዙ በየዕለቱ የተሰየሙ ድርሳናት፣ ገድላትና ተአምራቶች አሉ። እነሱ ናቸው። የጸሎት መጽሐፍቶች ደግሞ አሉ። ዕለት ዕለት ሰው መቼም ከዕለት ጉርሱ ከዕለት መውጣት መግባቱ ጋራ የሚያያዙ የጸሎት መጽሐፍቶች አሉ። እሱን እንዲያነብ ተደርጓል፣ ተገዷልም ማለት ይቻላል። እንግዲህ እንዴት አድርጎ ወደ መጽሐፍ ቅዱስ እንደሚመለስ እግዚአብሔር ነው የሚያውቀው። መጽሐፍ ቅዱስን ካልተረዳ ሰው እውነቱን ሊረዳ አይችልም። ክርስቶስ ጌታ ነው ማለት አይችልም። ለዚህ ሁሉ ቤተ እምነቷ ትልቅ ነገር በህዝቡ ላይ ሰርታለች። ትልቅ ይሄ ሁሉ ደግሞ ግብጾች የሰሩት ሴራ ነው ብዬ ነው የማምነው። ግብጾች ኢትዮጵያና ኢትዮጵያውያንን ለራሳቸው ለማስገዛት
ከእግዚአብሔር መለየት የመጀመሪያ ስራቸው ሰው ከእግዚአብሔር ካልተለየ ለሰው ሊገዛ አይችልም። የሰውን የስተት ትምህርት ሊቀበል አይችልም። ይህንን ስለሚያውቁ ይመስለኛል ግብጾች ኢትዮጵያውያንና ኢትዮጵያን ከእግዚአብሔር የለዩት። ለዚህም ነው ምድሪቱ አሁን የደም መሬት ሆና ያለችው ብዬ ነው የማምነው። ለዚህም ነው ትውልዱ የሚሰራ ሁሉ አልባረክለት ብሎ የችጋርና የስደት ምድር ትውልዱ ለችጋርና ለስደት እንዲዳረግ የተደረገው በዚህ ሁሉ ሻጥር ስለሆነ ያንን የግብጾችን አስተምሮ ደግሞ የኛዎቹ ከተረከቡ በኋላ ጠላት ናት ስትመራን የነበረው ብለው እንኳን ለመገምገም ለመመርመር ጥረት አላደረጉም። ምክንያቱም እዛ ውስጥ ያሉ ሰዎች የነሱን ጥቅም ስለሚያስከብርላቸው ግብጾች ለራሳቸው ጥቅም የሆነ ነገር መስርተዋል። ከእግዚአብሔር ለይተውናል። ፍጡራንን መካከለኛ አድርገን እንድንቀበል አድርገውናል። የኛዎቹ ሲረከቡ መቼም እንኳን መንፈሳዊ ነገር ይቅርና ዓለማዊ ነገር እንኳን አንድ መንግስት ከአንድ መንግስት ወይ ደግሞ አንድ መስሪያ ቤት ኃላፊ ተሽሮ ሌላው ሲመጣ ቀደም ብሎ የነበረውን ገምግሞ አይቶ መርምሮ ነው ትክክል ያልሆነውን ነገር አስወግዶ ትክክለኛውን ነገር የሚያስቀጥለው። የኛዎቹ ግን አላደረጉም። ምክንያቱም የነሱን ጥቅም የግብጾችን ጥቅም እንዳስከበረላቸው የነዚህንም ሰዎች ጥቅም ስለሚያስከብር ከመጽሐፍ ቅዱስ የሆነ ነገር ይወሰዳል። ስለ ጥምቀት ይወራል። ጥምቀቷን ነቅሰው ይወስዳሉ። ጥምቀት መዳን በጥምቀት ነው ይባላል። ግን መጽሐፍ ቅዱስ ይሄን አያስተምሩም። ዮሐንስ ወንጌል ምዕራፍ 3ን ብንመለከት ኒቆዲሞስና ኢየሱስ ክርስቶስ ሲከራከሩ ያድናል ጥምቀት ብሎ ክርስቶስ አላስተማረም። እነሱ ግን ጥምቀት ያድናል ብሎ ይወስዳሉ። ስለ ስጋ ወደሙ በምንወስድበት ሰዓት ዮሐንስ ወንጌል ምዕራፍ 6ን በምናይበት ሰዓት በስጋ ወደሙ ነው መዳን፣ ስጋውን በመብላት ደሙን በመጠጣት ትድናላችሁ ብለው በቁርባን አማካይነት ሰው እንደሚድን በቁርባን አማካይነት ሰው ወደ እግዚአብሔር እንደሚቀርብ አድርገው ያስተምራሉ። ይሄ ሁሉ የነሱን አገልግሎት ለማብዛት ይሄ ሁሉ የነሱን አገልግሎት በማብዛትና በህዝቡ ላይ የበላይ ሆነው መካከለኛ ሆነው ከእግዚአብሔር ጋር የሚያቀራርቡ ወደ እግዚአብሔር የሚያደርሱ እነሱ እንደሆኑ አድርገው ለህዝቡ ራሳቸውን ሰይመዋል። እና እነዚህ ሁሉ ነገሮች ምንድነው መጽሐፍ ቅዱስ እንዳይነበብ የተደረገበትና ህዝቡን ከእግዚአብሔር የለዩበት የግብጽ አሻጥር በእኛዎቹም ሰዎች እንዲቀጥል የተደረገበት ሁኔታ ነውና ያለው ይሄንን እንግዲህ ማስተማርና መግለጽ ነው በዋናነት። እኔ እናንተን የምመክረው እናንተን እነ ዳኒ ብዙ እከታተላቸዋለሁ፣ እነ ኤርሚያስን እከታተላለሁ፣ እነ ዳጊን እከታተላለሁ። በዚህ እንትን ላይ ሁላችሁም ትቀርባላችሁ፣ ብዙ ትምህርት ታስተምራላችሁ። ቤተክርስቲያኗ የምታደርገውን እና ለህዝቡ የምታስተምረውን ትምህርት በገሃድ አውጥታችሁ ትክክል እንዳልሆነ እየገለጻችሁ ነው ያላችሁት። ይሄ ግን የተመሰረተው በማን እንደሆነ መግለጽ መቻል አለባችሁ። ለ1600 ዓመታት ኢትዮጵያ ስትመራ የነበረው በግብጽ ኦርቶዶክስ በግብጽ ቤተክርስቲያን ጳጳሳት ነው። እነዚህ ሰዎች ደግሞ ወደ ኢትዮጵያ ሲመጡ ምን ተደርጎላቸው እንደሚመጡ ታውቃላችሁ። በመንግስታቸው አማካይነት መንግስት ለመንግስት ተገናኝቶ ስንት ደጅ ጥናት ተደርጎ ስንት ስጦታ ተሰጥቶ ወደዚህ እንደሚመጡ ይታወቃል። ወደዚህ በሚመጡበት ሰዓት ደግሞ መንግስታቸው ተልእኮ ሰጥቷቸው እንደሚመጣ ግልጽ ነው። አሁን ችግሩ ምንድነው? ሰው እኔ ነኝ ያጠፋሁት ብሎ መቀበል አይፈልግም። ጥፋት የራሳቸው ጥፋት እንደሆነ አድርገው መቀበል ሰው አይሻም። እና የኛ ሰዎች ጥፋቱ የነሱ እንዳልሆነ ቢገለጽላቸው ጥፋቱ ከዚህ በፊት የነበሩ ጳጳሳት የግብጽ ጳጳሳት ኢትዮጵያ ጠላታችን ናቸው፣ በግልጽ መነገር አለበት። የኢትዮጵያ ታሪካዊ ጠላት ሃይማኖቱን ህዝቡን ከሃይማኖቱ እንድንወጣ እንዳደረጉን አሁን ያሉት አባቶቻችንና መምህራኖቻችን ስህተት እንዳልሆነ መመርመር ሲገባቸው ግን አለመመርመራቸው ጥፋት ነው። መርምረው ትክክለኛ ያልሆነውን አስወግደው ትክክል የሆነውን ደግሞ ማስቀጠል የነሱ ኃላፊነት ነበረ። እነሱም በጥቅም ታሰሩና ጥቅማቸውን የሚያስከብርላቸው ስለሆነ እንዳላስቀጠሉት ይሄ ጥፋት ነው። ግን መሰረቱን የጣለው ማን ነው የሚለው ነገር በግልጽ ብትገልጹላቸው ለመቀበል ትንሽ በር ይከፍታል። ጥፋቱ የግብጾች ነው። ግብጾች ለዘመናት በቃ የኛ ህዝብ ደግሞ ለጳጳሳትና ለትላልቅ ሰዎች ለሃይማኖት መሪዎች ያላቸውን ክብር ታውቃላችሁ። የአንድ የሃይማኖት አባት አይደለም እንዳው ተራ ካህን እንኳን የነገረውን ነገር እንዴት እንደሚቀበል እናውቃለን። እንኳን አንድ ትልቅ ፓትሪያርክ ጳጳስ ይቅርና እነዚህ ሰዎች ደግሞ የነገሯቸውን ነገሮች ሙሉ በሙሉ እውነት ነው ብለው ደግሞ የኛ ህዝብ እንደሚቀበል እናምናለን። በዛ መሰረት ህዝባችንን ከመንገድ አውጥተውታል፣ ከመንገድ ወጥቷል። አሁን ያሉ ሰዎች በእርግጥ አስተካክሎ መቀጠል ሲገባቸው ባለማድረጋቸው ስህተት ነው።
መሰረቱ ግን የተጣለው በእኛዎቹ አይደለም። የኛዎቹ አስቀጠሉት እንጂ መሰረቱ የተጣለው በግብጾች መሆኑን በግልጽ ቢነገራቸው እንዳው ነገሮችን ለመቀበልና ለማስተካከል በር ይከፍታል ብዬ አምናለሁ። ሰው እኔ አንተ ጥፋተኛ ነህ ብሎ ከሚነገረው ሌላ ሰው ያጠፋውን ነገር እኛ ብናስተካክለው ጥሩ ነው ተብሎ ቢነገረው የመቀበል ቻንስ ይኖረዋልና እናንተም በዚህ በኩል የማስተማር ነገር ቢኖር ጥሩ ነው። እነሱ ብቻ ጥፋተኛ እንደሆኑ አለመግለጽ በተቻለ መጠን ጥፋቱ የመጣው ከማን ነው? ከጠላት ግብጽ ጳጳሳት የመጣ በመንግስታቸው ተሰይመው ስለሚመጡ መንግስታቸው ተልኮ ሰጧቸው ስለሚመጣ ከእግዚአብሔር መለየት ኢትዮጵያና ኢትዮጵያውያንን ከእግዚአብሔር መለየት ያኔ ነው ለነሱ ተገዢ የምንሆነው። ያኔ ነው ሀብታችንን የማናየው እግዚአብሔር የሰጠንን በረከት የማንመለከተው ከእግዚአብሔር መንግስት እንወጣ ነው። ያንን ተግባር ፈጽመውታል፣ ተሳክቶላቸዋልም፣ እስካሁንም ተጠቅመውበታል። እና ይሄንን በአግባቡ ቢገለጽ የኛዎቹ ሰዎች ጥሩ ይመስለኛል። በእናንተ በኩል ጥሩ ስራ እየሰራችሁ ነው። ያሉት የጥፋት ትምህርቶች ምን እንደሆኑ በአግባቡ እየተገለጸ ነው። ብዙዎች አሁን ስለ ገድላት ተአምራትና ድርሳናትን እኮ ብዙዎች መወያየት በዛ ዙሪያ ላይ እየፈሩ ነው፣ እያስጠላቸው ነው እውነቱ እየተገለጸ ስለመጣ። ይሄን ደግሞ የመሰረተው ማን ነው? ግብጾች ናቸው። ግብጾች ታሪካዊ ጠላታችን የሆነች ግብጽ አሁን ትውልዱ እየተረዳ ነው ምን ያህል ጠላት እንደሆነች፣ ምን ያህል ጠላታችን እንደሆነ ትውልዱ በደንብ እየተረዳ ነው፣ እያወቀ ነው። ስለዚህ ትምህርቱን ከዛ ጋር ብናያይዘው ይቀበለዋል ብዬ አምናለሁና ጥሩ ትምህርት እየሰጣቸው ነው። እነ ኤርሚ ዳኒ፣ አንተ እነ ዳጊ፣ ሌሎችም ብዙ ሰዎች አሉ እከታተላቸዋለሁ። እነ ኢዮብ አሉ እዚህ ላይ ያሉ ጥሩ ስራ እየሰራቸው ነው። በዚሁ ቀጥሉ፣ ተባረኩ ብዬ ነው እንትን የምለው። እዛው ነኝ እስካሁን። እንግዲህ እዛው ቤተ እምነት ውስጥ ነው ያለሁት። ያው ለመወያየት በር ከፍቶልኛል እስካሁን። ጸጋ ይብዛል። ጥሩ ነው፣ እግዚአብሔር ይመስገን። እንኳን ወንጌል በር አለ፣ እንኳን ወንጌል በር አለ። ልጸልይልህ? ይቻላል። እሺ። እግዚአብሔር አምላክና አባቴ ሆይ ስለ ወንድሜና ስለ ቤተሰቦቹ እናመሰግንሃለን፣ ስለበራላቸው ወንጌል እግዚአብሔር ሆይ አንተን ወደ መረዳት ስለመጡበት ስለዚህ እውነተኛ መንገድ ከፍ ከፍ እናደርጋለን። ጌታ ሆይ በሚሄድበት በዚህ ጀርኒ ውስጥ አንተ እንድትረዳው እንድታግዘው አቅም ጉልበት እንድትሆነው ለታመኑ እጆችህ አደራ አስረክበን እንሰጣለን። ጌታ ሆይ ከዛሬ ይልቅ ነገ እየበረታ ለአንተ ሐሳብና ለአንተ ፈቃድ እየኖረ አንተ በፈቀድክበት ጊዜ ድረስ ዳርቻንና ወሰንን የምታበጅ አንተ ነህና ባለበት ስፍራ ላይ እግዚአብሔር ሆይ እንድትጠብቀው ከለላ እንድታረግለት ዊዝደም እንድትሰጠው የበለጠ ደግሞ ለወንጌል እውነትህ እንዲገዛ አንተን ወደ መረዳት እንዲመጣ እንድታግዘው እግዚአብሔር ሆይ አቅም ጉልበት እንድትሆነው በጌታ በኢየሱስ ስም እንጸልያለን። ሁሉ ለስምህ ክብር ይሁን። በጌታ በኢየሱስ ስም ጸልይን። አሜን 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 አሜን። ብራዘር ደስ ብሎኛል። ጌታ ይባረክ። እሺ እሺ ሌላ እሺ ፍኖተ ጽድቅ ፍኖተ ቅዱሳን ሰላም ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየች። በኦርቶዶክስ ኢየሱስ ያድናል? አዎ የምር እውነት። ኦኬ አሁን ኢየሱስ ናት ኢየሱስ ነው ወይስ እንደው ማርያም ነው የምታድነው? ኢየሱስ ያድናል። ማርያምስ? እየሰበከ ነው። እዚህ እናንተ ጋር እየሰበከ ነው? እየሰበከ አስቸገረሽ? እሺ ያድናል የሚለው መሰረቱ አውዱን መረዳትና እንትን ማለት ተገቢ ነው። ድነት መጀመሪያ ምንድነው? ጠይቄህ ነበር ረሳኸው? ኢየሱስ ነው ወይስ ማርያም ናት? ማርያም አታድንም? ታድናለች። ማርያም ታድናለች፣ ኢየሱስም ያድናል። እሺ አዎ፣ ያ ማለት ድነት የሚለውን ነገር መረዳት ያስፈልጋል ማለት ነው። ከልጇ በተሰጣት ጸጋ ታድናለች።
እሷ በተሰጣት ጸጋ ታድናለች። ኦኬ ኢየሱስስ? ያድናል። ኢየሱስም ያድናል። እሺ እስቲ እንየው። አሁን ግራውንድ ላይ ቴስት እናድርገው። እሺ ኢየሱስ አሁን ፍኖተ ቅዱሳንን አድኖታል? ፍኖተ ቅዱሳን ማለት ምንድን ነው? አንተና ሰው አይደለ? ያንተ ያው ስምህን ፕሮፋይል ስምህ ስላረክ እኮ ፍኖተ ቅዱሳን የሚለውን የቃሉን ትርጉም መረዳት ነው መጀመሪያ የሚሆነው። እኔ ፐርሰኑን ያወራሁት ስለ ስምህ ሳይሆን አንተን ነው እያወራሁኝ ያለሁት እኮ። እሺ አንተ ራስህን ማለት ነው። አሁን ማንም በለው አሁን ንጉስ ስላልክ ንጉስ ነህ ማለት አይደለም አይደል? ሶ ስምህን ጀስት መጠሪያን ያደረከው ሶ እኔ አሁን የጠየቅኩት አንተን ነው። ምናልባት ሪል ስምህን ብትነግረኝ ሪል ስምህን እየጠራው አወራለሁ፣ ግን ጥሩኝ ብለህ የጠቀስከው እሱ ስለሆነ ነው። ስለዚህ አሁን አንተ በክርስቶስ ኢየሱስ አምነህ ድነሃል ወይ? አዎ ድኛለሁ። ድነሃል? አዎ ድናል። በመሰረቱ ስለ ነገረ ድነት ስናወራና ስንነጋገር እሺ ድነናል፣ እየዳን ነው፣ እንድናለን ነው። ጥሩ። ያ ማለት ድነናል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከቀደመ በደላችን ኃጢአታችን ምን ብሎናል? አድኖናል ብለን እናምናለን። ከቀደመ በደላችሁ? አዎ። እሺ ካሁኑ ግን አላዳናችሁም? ካሁኑ አላዳናችሁ እኮ አድኖናል አለው። በመስቀል ላይ ተሰቅሎ ድነታችንን ምን ብሎናል? ፈጽሞልናል ማለት ነው። አሁን ምን ይላልን? ግራ አታጋባና ከበፊቱ ነው ያዳናችሁ ወይስ ካሁንም አድነዋችኋል? እንዴት ነው? አሁንማ እኮ ገና አልተፈጸመም እኮ እየነገርኩ እኮ ነው። ድነናል። አሁን ከምትሰሩት እናንተ ኃጢአትና በደል ኢየሱስ አላዳናችሁም። ያሁኑ እኮ ያለንበት መጀመሪያ ተረዳኝ። እየነገርኩን ድነናል ብያለሁ። ኦኬ የዳናችሁት ከቀድሞ በደል ነው አልከኝ አይደል? ስለሰማሁ ከአዳምና ከሔዋን በደል ነፃ ሆነናል። በመስቀል ላይ አድኖ ጨርሷል። ያንን ያዳናችሁ ኢየሱስ ነው። አዎ ጥርጥር የለውም። እሺ እናንተ ለሰራችሁትና ለበደላችሁት በደል ግን ኢየሱስ አላዳናችሁም። ይሄው እየዳን ነው። አሁን ለምሳሌ እንደኛ አላዳናችሁም። ከእናንተ ኃጢአትና በደል ኢየሱስ አላዳናችሁም። እስከ መስቀል ድረስ እየነገርኩ እስከ መስቀል ድረስ ያለውን ድነት ፈጽሞልናል አልኩ። ተረዳኝ። አልገባኝም። እስከ መስቀል ድረስ ስትል ለምሳሌ ክርስቶስ ከመቤታችን ተወልዷል። አዎ ልክ ነህ። መስቀል ላይ ተሰቅሎ አድኖናል። መስቀል ላይ ያዳናችሁ ተፈጸመ ብሏል። ከቀድሞ በደል ነው አልከኝ አይደል? አዎ። ስለዚህ ከቀድሞ በደል ስትል አንተ ስለሰራኸው ነው ወይስ በፊት ስለነበረው በደል ነው? ክርስቶስ ሲሰቀል እኮ እኛ አልተወለድንም። የዛኔ እናንተ አልተወለዳችሁም። ልክ ነው። አዎ። እስከ መስቀል ድረስ ያለው ክርስቶስ ከተሰቀበለበት ከዛ በፊት የነበረ ኃጢአት በሙሉ ምን ብሏል? ኢየሱስ ከመሰቀሉ በፊት የነበረ ኃጢአት ሁሉ ታዲያ አንተን እኮ አይመለከትም። ታዲያ እኮ አድኖናል። እንደኛ የነሱ አባቶቻችሁ ልጆች የለን እንዴ? ስለዚህ አንተ የዳንከው ከአባቶችህ በደል ነው ማለት ነው። አዳምጠኛ። ከመጀመሪያው ድነናል። ለምሳሌ እናንተ በመስቀል ላይ ክርስቶስ ሙቶ አድኖናል ያልነው ምን እኮ አድኖናል ስትል ምን እያልክ ነው ያለው? እኮ አድኖናል፣ ድነናል። ከምን? ክርስቶስ መስቀል ላይ ቤዛ ሆኖ ምን ብሎናል? አድኖናል። ከምን? ከቀደመ በደል ነው። የቀደመ በደል ማለት አባቶች የሰሩት በደል ማለት ነው። በአንተ አባቶቻችሁ። ስለዚህ ከአባቶቻችሁ በደል አንተን አድኖሃል። እሺ አንተስ የምትሰራውና ኃጢአትና በደል ኢየሱስ ዋጋ አልከፈለበትም? ያንንም ከፍሎ አድኖናል እኮ እያልኩ እኮ ነው። ስለዚህ አሁንም ለምትሰራው ኃጢአትና በደል ኢየሱስ ከፍሎ አድኖሃል ማለት ነው። ይሄም አይደለም። ለምሳሌ አሁን እየሰራን ለምንሰራው ኃጢአት ድነቱን ራስን እንትን የምትለው። ስለዚህ ኢየሱስ አሁን ለምትሰራው ኃጢአትና በደል ኢየሱስ አላዳነህም ማለት ነው። እንዴ የምትሰራው እኮ ገና ወደፊት እኮ ነው የምትሰራው እንጂ እንዴት አለ ነገር ገና ኃጢአት እየሰራ እሱ ያድነኛል እያልክ ነው እንትን የምትል። ስለዚህ አላዳነህም ማለት ነው። አሁን ለምትሰራው ኃጢአትና በደል ኢየሱስ ዋጋ አልከፈለም ማለት ነው። ቃላቶች ልንገርህ
ድነናል ብያለሁ፣ እየዳን ነው እያልኩ ነው። ነገር ግን መጨረሻ ላይ ደግሞ እንድናለን ነው አስተምሮ። ቃላቶቹ ላይ ምንም ጥያቄ የለብኝም እኮ አሁን ጥያቄ ፈጠረብኝ። የኛ ድነት ማለት ነው አንተ የተረዳህባቸውን ነገር ነው። አሁን በጣም ግራ የተጋባ ነው ማለት ነው እኮ አዳም፣ የኛ አስተምሮ ማለት ነው። እሺ እናንተ አስተምሮ ነገረ ድነት ድነናል፣ እየዳን ነው። ለምሳሌ በዚህ ምድር ስንኖር ኃጢአት እንሰራለን፣ ንስሐ እንገባለን፣ ምን እንላለን? ከበደላችን ነፃ እንሆናለን ማለት ነው። ክርስቶስ ይቅር ይለናል እያለ ግን እየዳን መጨረሻ ላይ ዳግም ምጽአት አለ አይደል? ክርስቶስ ዳግም ይመጣል። ክርስቶስ ዳግም ሲመጣ ምን እንላለን ማለት ነው? ለዘላለሙ ድነታችን ምን ይለናል? ይፈጽምልናል፣ እንድናለን ማለት ነው። ወደፊት የሚፈጸም ነው ድነታችን። አሁን ያለነው እኛ ከመስቀል በኋላ ያለው እስከ መስቀል ድረስ ክርስቶስ አድኖናል፣ የተፈጸመ ድነት ነው። ግን ያልተፈጸመ ድነት አለ። ያ ማለት ቅዱስ ጳውሎስ ምን ብሏል? ከበፊቱ ልክ አሁን ታገኙ እንደው ሩጦ ትጉ ምናምን ነገር እኮ ብሏል። ስለዚህ መጨረሻ ላይ የሚፈጸምልን ድነት አለ ማለት ነው። ስለዚህ አሁን ኮንፊውዝ ያረከኝን ፖይንት ላሳይ። ስለሰማው በደንብ ልብህን ከፍተህ ስማኝ። ያወራው ነገር ተስማምቶኝ ሳይሆን ግን ያው በመሃል እንዳነረባበሽ ብዬ ነው በደንብ የሰማውና አሁን ላይ ለምሳሌ በፍኖተ ቅዱሳን ለምሳሌ ዛሬ ቢሞት የዘላለም ሕይወት አለው? ዛሬ ቢሞት የዘላለም ሕይወት አለው? እንደ ስራ ነው የሚወሰንልህ። ስለዚህ ጥሩ ከሰራ ድነት ይፈጸምልሃል። መጥፎ ኃጢአት ከሰራ መጥፎ ቦታ። ምክንያቱም ክርስቶስ ሲመጣ በሁለት ቦታ ነው ያለ የሚቆሙ። ኦኬ። ስለዚህ አሁን ያ ክሊር ነው፣ ገባኝ፣ አገኘው። ስለዚህ አሁን አንተ ራስህ ሰርተህ ነው የምትድነው ማለት ነው አይደል? ራስህ ሰርተህ የሚለው ክርስቶስ በጸጋው መልካም ከሰራ አላልከኝም? አንተ ራስህ መልካም ከሰራ ማለት ስለዚህ አንተ ስራ ነው አሁን የኃጢአት ስራ። ለምሳሌ ኃጢአት ከሰራ ልክ ነህ እኮ ተረዳው። ስለዚህ እሱን እኮ ነው እያልኩኝ ያለሁት። አንተ በምትሰራው ስራ ትድናለህ እንጂ አሁን ኢየሱስ ያዳነህ ማዳን አንተ ህይወት ውስጥ የለም ማለት ነው። አለ እንጂ የመጀመሪያ አለ፣ እሱም አለ። አሁን እኮ እሱማ ቢኖር ኖሮ ኦልሬዲ ድኛለሁ ትለኝ ነበር። አሁን የዳነ ሰው ነበርክ። አየህ አሁን እኮ ገና የምትድነው ድኛለሁ አልኩህ እኮ። አሃ ለምሳሌ እሺ አንድ ጥያቄ ብትድንማ ኖሮ፣ ቆይ ጥያቄውን ትመጣበታለህ። ቆይ ያንተን ሐሳብ ነው አሁን መረዳት እንፈልገው። ብትድን ኖሮማ አሁን ለመዳን አንተ መስራት አያስፈልግህም ነበር። ኦኬ አሁን ገና ያንተ ስራን መጽሐፍ እንደዚህ ነው እንደሚናገር። ቆይ ያንተ ስራ አሁን ያንተን ሐሳብ ነው የምናወራው። አሁን ገና ለመዳን ነው ስራ እየሰራ ያለው። አገኘኝ አልዳንክም ለሚሰጠኝ ፍርድ ነው እኮ። ፍርድ አለበት ማለት እኮ ያልዳነ ሰው ማለት እኮ ነው። በመጨረሻ ላይ ክርስቶስ ሲመጣ የሚፈርደው ፍርድ አለ እኮ። ፍርድ ይፈረድብኛል ብለህ የምታስብ ከሆነ አልዳንክም ማለት እኮ ነው። ሆነን ያለብህ ማለት ነው። ከሱ ጋር አይገናኝም። ይሄ ክርስቶስ ድነቱን የፈጸመ ድነቱን ያልተፈጸመ ድነት አለ አልኩ። ግራ ተጋብታል። ላሳየህ እንዴት ግራ እንደተጋባ። አይ ግራ የተጋባ በመሰረቱ አንተ ነህ፣ አልተረዳኝም እንጂ። ጥሩ እሺ፣ ግራ ከተጋባ ወደም በቃ ንጹህ አድርግልኝ፣ ደስ ይለኛል። ለምሳሌ እንዳንተ በቃ ጥሩ። ለምሳሌ አሁን አንድ ወንድም አንተን ኃጢአተኛ ነህ፣ በደለኛ ነህ አይደል? አዎ። ኦኬ። በማርያም ምልጃ ዛሬ ብትሞት የዘላለም ሕይወት ታገኛለህ? አዎ፣ በደንብ ማለት ነው። ኦኬ። የማርያም ምልጃ ያስፈለገ ኃጢአት በደል ስላለብህ ነው አይደል? ስለምበድል ደካማ ስለሆንኩኝ። ስለዚህ በማርያም ምልጃ በደንብ የዘላለም ሕይወት እንደምታገኝ ዛሬ እንደምትድን ታምናለህ ማለት ነው አይደል? ኦኬ። ክርስቶስ ኢየሱስ በመስቀል ላይ በሰራልህ ስራ፣ እሱ በከፈለልህ ዋጋ፣ እሱን በማመን ዛሬ ብትሞት የዘላለም ሕይወት እንዳለ እርግጠኛ ነህ? አዎ እርግጠኛ። ከዛ ጀምሬ ኃጢአት ካልሰራው ኃጢአት ከሰራው ግን በኃጢአቴ ይጠይቀኛል። ቅድም በማርያም በኃጢአትህ እኮ አልተጠየቅክም። አየሁ፣ በኃጢአትህ አልተጠየቅክም። በማርያም ምልጃ አማካኝነት ኃጢአተኛ እንኳን በደለኛ እንኳን ሆነ
አዎ በደንብ የዘላለም ሕይወት አገኛለሁ አልክ። አዮ በኃጢአት አልተጠየቅም እኮ ከማርያም የተነሳ በኃጢአት አልተጠየቅም። አሁን የኔ ጥያቄ በኢየሱስ የተነሳ እንዴት ነው በኃጢአት አልተጠየቅም የሚል እምነት የሌለ ነው? አዮ ፖይንቱ ምንም ይኸው አዳምጠኝ። ምክንያቱም እንደ መጽሐፍ እናወራ። ምክንያቱም አሁን አንተ በመጽሐፍ እየሄዱ አይደለም፣ እንደ መጽሐፍ አይደለም አስተምሮ እያልክ የነበርክ የነበረ ግድ የለም። አሁን ያው እያወራን ያለንበት ሀሳብ ላይ ማስረጃ ችግር የለም ጠይቃለሁ። አሁን ያው ሀሳቡ ላይ ያልከኝን ነው አሁን እያስታወስኩ ያለው። ታየው በክርስቶስ ኢየሱስ ሲሆን በኃጢአቴ በበደሌ በኢየሱስ ባምንም እጠየቃለሁ እያልከኝ ያለው። በማርያም ግን ሲሆን ኃጢአትን በደልን ቢኖርብኝ ከሷ ምልጃ የተነሳ አልጠየቅም የእግዚአብሔርን መንግስት እወርሳለሁ እያልከኝ ያለው። አየህ ከሁለቱ አሁን ከማርያምና ከኢየሱስ ለፍኖተ ቅዱሳን አዳኝ የምትባለው ማርያም ናት እንጂ ኢየሱስ አይደለም። ይኸው አዳኝ የሚለውን ነገር ግን በአንድ አይነት ብቻ አይደለም መረዳት መቻል ያለባችሁ። አይ በዚህ ሲናሪዮ አሁን መንግስተ ሰማያት በማርያም አማካኝነት እገባለሁ ባልከው ሲናሪዮ መሰረት ሌላ ውስጥ አልገባንም። እሱ ክርስቶስ ከፈቀደ እኮ ነው። ምክንያቱም ለእናቱ ቃል ገብቶላታል። ጥሩ ችግር የለብኝም። አሁን እኮ ተቀበልኩ። የአንተን አርጊውመንት እኮ ነው ተቀብያለሁ። በማርያም አማካኝነት ኃጢአት እንኳን በደል እንኳን ቢኖርብህ መንግስተ ሰማያት እንደምትገባ ታምናለህ አይደል? አምናለኝ። ለምን ብትል ልክ ነው። አየህ በማርያም ላይ ልክ ነህ እኮ። አሁን በማርያም አየህ እምነትህ ሙሉ ነው። አዮ እኔ አሁን ኮንፊውዝ ያደረገኝ ለምንድን ነው ልክ እንደ ማርያም በክርስቶስ ኢየሱስ ያንተ እምነት ሙሉ ያልሆነው? ሙሉ ነው እኮ እንዴ? ለምን አይደለም? ሙሉ አይደለም። በኢየሱስ ሲሆን እሺ ላዳምጥ። ይኸው በዚህ ምድር ከኢየሱስ ክርስቶስ በቀር አዳኝ የለም። በቃ አይ አለ። ማርያምም ይኸው አሁን እያዳነች እኮ ነው። ይኸው አይደለም ድነት የሚለውን ነገር መረዳት መቻል አለብን። ለምሳሌ ለማርያም ነገረ ድነት ሲነገር አሁን ስለምናወራው ድነት ነው። ለክርስቶስ አሁን ድነት ሲነገር ይለያያል። አይ አሁን ስለምናወራው ድነት ነው እያወራን ያለው። ሁለቱም ይኸውልህ በኢየሱስም መንግስቱን ስለመውረስ ኦኬ የዘላለም ሕይወት ስለማግኘት በማርያምም የእግዚአብሔርን መንግስት ስለመውረስ ነው እያወራን ያለ ነው። ተመሳሳይ ድነት ነው። ስለ ስጋ ፈውስ አይደለም፣ ስለ ሌሎች ጉዳዮች አይደለም። ጀስት ፎከስ አድርግ። አሁን ያወራው ሐሳብ ላይ ፎከስ አድርግ። ልዩነቱን እንድታሰዳኝ ነው የምፈልገው። አየህ ኃጢአት በደል ኖሮብህ በማርያም ሲሆን መንግስቱን እንደምትወርስ ታምናለህ። ኦኬ ተቀበልኩ። ትክክል ሆኖ አይደለም በእኔ እይታ፣ ግን ያንተን አርጊውመንት ተቀበልኩኝ። በክርስቶስ ኢየሱስ ሲሆን ኃጢአት በደል ኖሮብህ እሱን በማመን የዘላለም ሕይወት እንደምታገኝ እንዴት እርግጠኛ አልሆንክም ነው? እርግጠኛ ነኝ። እርግጠኛ አልሆንኩም አላልኩም። የመጀመሪያው እርግጠኛ ነህ? በኢየሱስ እርግጠኛ ነህ? እርግጠኛ ነኝ እንደምድን። እርግጠኛ ነህ? አዎ። እሺ ዛሬ ብትሞት መንግስተ ሰማያት ትገባለህ? ይኸው ዛሬ ብሞት አልኩ እገባለሁ አልገባም የምትለውን ነገር የምትወስነው አልኩ። ለምሳሌ ኃጢአት ከሰራሁኝ ምን እላለሁ? አዮ አሁን በክርስቶስ ኢየሱስ ሲሆን ይኸውልህ የዘላለም ሕይወት እርግጠኛ የምትሆነው አንተ ንጹህ ከሆንክ ነው። ኃጢአት ካልሰራ ነው፣ ካልበደልክ ነው። በማርያም ሲሆን ኃጢአተኛ ሆነ በደለኛ ሆነ ሹር ተመሳሳይ ነው። በዛም ቢሆን ማለት በዚህ በመቤታችንም ቢሆን እንደንተ ሐሳብ ቀየርክ። አዳም ያገላለጽ እንትን ነው እንጂ በመቤታችን ቢሆን ለምሳሌ መቤታችንን ምን እላታለን እኛ ኃጢአተኛም በደለኛን ማርያም አስምራ መንግስተ ሰማያት አታስወርስም እያልከኝ ነው ያለው? ታስወርሳለች። በቃ አለቀ። ታስወርሳለች። እምነት እሱ ነው። መቤታችን ምንድን ናት ነው ለኛ? ጥሩ ተቀበልኩ እኮ ችግር የለም። ያየው ማርያም ስትሆን ኃጢአተኛ በደለኛም ብትሆን አንተ በማርያም ምልጃ አማካኝነት የእግዚአብሔርን መንግስት እንደምትወርስ ታውቃለህ፣ ታምናለህ። አየህ ማመን ያቃተህ ምንድን ነው? በእግዚአብሔር ልጅ በክርስቶስ ኢየሱስ ግን ኃጢአተኛ በደለኛ ሆነ እሱን በማመን የዘላለም ሕይወት እንዳለ እኮ ነው ማመን ያቃተህ። አየው አሁን አምናለሁ። ለምን አላምንም? ካመንክ እጠይቅሃለሁ። ይኸውልህ አሁን በደምብ ስማኝ። ይኸውልህ በማርያም ሲሆን እምነታችሁ ሙሉ ሆኗል። አየህ አሁን ማመን ያቃታችሁ በማን ነው?
በክርስቶስ ኢየሱስ ነው ማመን ያቃታችሁ። አላቃተንም። አቅቷል። ላሳይ። ቴንክ ዩ ኒውድ። እሺ ቀምሰዋለሁ። አይ ላሳይ። ኦኬ ሁለቱም ተመሳሳይ ሲናሪዮ ነው። ሁለቱም አንተ ነህ እኮ የተለየ ሰው የለም። ስለ አንተ ነው እያወራን ያለ ነው። ይኸውልህ በማርያም ምልጃ ኃጢአተኛና በደለኛ ሰው ምግባር የጎደለው ማለት ነው መንግስቱን እንደሚወርስ ታምናለህ። ተግባብተናል አይደል? ኦኬ ኃጢአተኛና በደለኛ ሰው በክርስቶስ ኢየሱስ አምኖ የዘላለም ሕይወት ያገኛል። እሺ ስለዚህ በኢየሱስ ክርስቶስ አምኖ እሺ ትክክል ያገኛል ወይ? ቆይ አዳም እኮ ልመልስልህ ነው። በኢየሱስ ክርስቶስ አምኖ ምን ማለት ነው? ይሄ ቃሉን በመጀመሪያ እንትን በልልኝ። በክርስቶስ ኢየሱስ ስላመነ በክርስቶስ ኢየሱስ በማመኑ ምክንያት ኃጢአት በደሉ በክርስቶስ ኢየሱስ በመታመኑ በክርስቶስ ኢየሱስ ባለው እምነት ራሱ እኮ ነው። የተለየ ሰው እኮ የለም። ቅድም አዎ ያልከውን አሁን ለምን ግራ እንደተጋባ ነው። አዎ በኢየሱስ ክርስቶስ አምኖ ይድናል። እሺ ስለዚህ አንድ ኃጢአተኛና በደለኛ በክርስቶስ ኢየሱስ በማመኑ ይድናል፣ በማርያምም ይድናል ማለት ነው። አዎ እሺ ጥሩ። አሁን ወደ ቅድሙ ጥያቄ ልጠይቅህ። ወደ አንተ መሬት ላይ እናወርደው። ዛሬ አንተ በክርስቶስ ኢየሱስ ታምናለህ አይደል? እሺ ዛሬ ብትሞት የዘላለም ሕይወት አለ? አዳምጠሽ ልምጣልህ። ናልኝ መጀመሪያ ማመን ማለት ምንድን ነው? ቅድም ማርያምን እንዳመንካት ማመን ማለት ነው። ምንም የተለየ ነገር የለም። ማርያም እንዴት ነው ያመንኳት? በቃ አማላጅ ነሽ ብለህ ተቀበልካት። እሺ አዳምጠኝ። ማመን ማለት ዝም ብሎ ባፍ እየመሰከሩ ብቻ መሄድ ብቻ ምንም የተለየ ነገር የለም። ቅድም ለማርያም ስጠይቅ ምንም የተለየ ነገር አላወሳሰብከው፣ ግራ አልተጋባም። ምንም የቀየርከው ነገር የለም። እስኪ ቆይ ላስረዳ ምናምን አላልከኝም። ኢየሱስ ጋር ሲመጣ ግን አየህ አሁን ማወሳሰብ ፈለክ። አየህ ሌላ ነገር መጨመር ፈለክ። ታቱ እኮ በኢየሱስ አታምኑ የምንለው እኮ በዚህ እኮ ነው። ባይዘው አረ እናምናለን። በፍጹም አታምኑም። ይመስላችኋል በኢየሱስ የምታምኑ። በፍጹም በኢየሱስ እንድታምኑ አልተደረጋችሁም። ቆይ አዳምጠኝ። እናንተ ማመን ማለት ምንድን ብላችሁ ነው የምትረዱት? ልክ በቃ ማርያምን እንዳመንካት ምንም የተለየ ነገር የለም። ማርያም እንዳመንካት ማርያምን ተዋት። ለምን ተዋት አለ? ሁለቱን ነው እኮ ኮምፔር እያደረክ ያለው። ርዕስ መቀየር ፈለክ? ማርያምን ተዋትና እስኪ ስለ ክርስቶስ ብቻ እናውራ። ርዕስ መቀየር ፈለክ? ቆይ ርዕስ መቀየር አይደለም፣ ስለ ክርስቶስ ብቻ ነው። አሁን ያለህበት ፖይንት እንደማያስኬድ ከገባ አይ ካን ሙቭ ብራዘር። እኔ አውቃለሁ፣ ግን ካወቅ የጠየቁ ጥያቄ በጣም ሲምፕል ነው ወዳጄ፣ ሲምፕል ነው። ማርያምን ተዋትና ልተዋት አልችልም። ወደ እስቲ ከክርስቶስ ጋር እስኪ እናውራ። ስለሱ ብቻ ማለት ሌላው ለምንድን ነው? አየህ በኢየሱስ ሲሆን ልትከራከርበት ኢየሱስ አያድንም ብለህ ለመሞገት አቅም አለ። በማርያም ሲሆን ግን አንዳች ከሆነ ካዳነ ይኸው መልስልኝ። ቀጥተኛ ጥያቄ የጠየኩ ለማርያም የመለስከውን መልስ ለምን ለኢየሱስ መመለስ አቃተ? በእውነት በኢየሱስ የምታምን ቢሆን ኖሮ ይኸው የጠየኩ ጥያቄ በጣም ሲምፕል ነው። ወደ አንተ አምጥቼዋለሁ። ኢየሱስ ክርስቶስን በማመን ዛሬ ብትሞት የዘላለም ሕይወት አለህ ወይ? እኮ ማመን ምንድን ነው እኮ እያልኩ ያለ። ልክ ማርያምን ቅድም እንዳመንካት የተለየ ነገር የለም። በማርያም አማካኝነት የዘላለም ሕይወት አገኛለሁ፣ ኃጢአተኛም በደለኛም ብሆን የእግዚአብሔር መንግስት እወርሳለሁ ያልከውን ንግግር ነው አንተኑ በኢየሱስ የጠየቅኩ። ይሄው አዳምጥ። ኢየሱስ ክርስቶስን ማመን የሚገልጸውና ማለት ነው እመቤታችንን ማመን ይለያያሉ። ችግር የለ ላስኪድ እንደማያስኪድ ላሳየ። አሁንም ክትሸሻለህ እንጂ ሐሳቤ እንድትረዳው ያክል ነው። ይሄው ኢየሱስ ክርስቶስን ማመን ማለት ኤክስፕሌን አድርግ። ኢየሱስ ክርስቶስን ማመን ማለትና እመቤታችንን ማመን ማለት ሁለቶች ይለያያሉ። ችግር የለም ንገረኝ። ኢየሱስን ማመን ምን ማለት ነው? ችግር የለም ልረዳ። ይሄው እዚህ ጋር ነው። በመጀመሪያ ኢየሱስ ክርስቶስ ማመን እኛ እናምናለን፣ የምናመልከው እሱን ነው። አዳኝም ብለን የተቀበልነው እሱን ነው። እሺ መስራቹም ራሱ ስለሆነ እንደው በመጽሐፍ ነው መነጋገር የምፈልግ። አሁን ደስ ይለኛል። ማመን ማለት ምንድን ነው የሚለውን ነገር እሺ አስረዳኝ። የመጀመሪያ ነው። እሺ ኢየሱስ ክርስቶስ ያደረገውን ነገር ሁሉ ያዘዘውን ነገር ሁሉ መተግበር ነው። እሺ እሺ
ኢየሱስ ክርስቶስ ምን ያለውን ያደረገውን ኢየሱስ ክርስቶስ የሰጠውን ኢየሱስ ክርስቶስ የፈጸመው ሁሉ ምን ማለት ነው? መፈጸም ነው ማመን የሚባል እንጂ በስም ኢየሱስ ክርስቶስ ያድናል ማለት ብቻ አይደለም ማመን የሚባለው። እሺ ጥሩ። ስለዚህ እነዛ ነገሮች ምንድን ናቸው ነው? ንገረኝ። እሺ ለምሳሌ መጽሐፍ ከያዝክ ልንገርህ። ለምሳሌ ማቴዎስ 7ን እስኪ አውጣና አንብብልኝ። እሺ ምን ይላል? ንገረኝ። ችግር የለም። አይ እንዲህ ጋር ራስ እንድዝም ማቴዎስ 7 ላይ ዶሪ ይገባኛል። ከቁጥር 21 ጋር ጀምረህ ስታነበው ምንድን ነው የሚል? እሺ ምን ይላል? የእግዚአብሔርን ፍቃድ የሚያደርግ እንጂ ስለ ሐሰተኛ ነቢያት የተናገረው ማለት ነው። ስለ ሐሰተኛ ነቢያት ጌታ የተናገረው ማለት ነው። እሺ ቀጥል። ስለማንም ይሁን ማቴዎስ 7 ላይ ያለው አይ አውዱ እንድትረዳው። እሺ ቀጥል። ችግር የለም። የእግዚአብሔርን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያት አይገባም። በዛን ጊዜ ብዙዎች ይላል ስለ ስምህ ታምራት አላደረግንም፣ ድውይ አልፈወስንም፣ በስምህ ትንቢት አልነገራችሁኝም ይላል። ነገር ግን እኔ እላችኋለሁ በዛን ጊዜ እኔ ከትሙ ምን አላችሁም ነው የምላችሁ፣ አላቃችሁም፣ ከኔ ሄዱ ብዬ ፈርድባችኋለሁ ይላል። ለምንድን ነው እንደዚህ ማለት ያለብን? ለምንድን ነው እንደሱ ያለው? አዳም አሁን ይሄ የእግዚአብሔርን ፍቃድ የሚያደርግ እንጂ ነው መጀመሪያ ያለ። ስለዚህ እዚህ ጋር የእግዚአብሔር ፍቃድ ምንድን ነው? እሺ ያው በስም ብቻ ኦኬ ኢየሱስ የሚሉ እሺ ምን ማድረግ ነበረባቸው? የሚናገሩ ምን ማድረግ ነበር? በሱ ስም ትንቢት የሚናገሩ እንደዚህ ያላቸው ኢየሱስ የሚሉ በስሙ ትንቢት መናገር አልነበረባቸውም ነው አርጊውመንት። መጽሐፍ እኮ ነው። እኔ እኮ አይደለሁም ያልኩት፣ ክርስቶስ ነው መለሰላቸው። መንግስተ ሰማያት የእግዚአብሔር መንግስት እንዳያወርሱት ትንቢት መናገር አልነበረባቸውም ነው ሐሳብ? አልነበረባቸውም አይደለም እያልኩ ያለ። so what is your point? ፍቃዱን ማድረግ ነው እንጂ ነው እያልኩ ያለ። ምንድነው ፍቃድ? እሱ ነው ጥያቄ። የእግዚአብሔር ፍቃዱ ምንድነው ነው? እሺ የእግዚአብሔር ፍቃዱ ምንድነው? የመጀመሪያ እሱ ያደረገውን ማድረግ። ምን ለምሳሌ? ምክንያቱም ለምሳሌ ክርስቶስ አድርጉ እያደረገ አድርጉ ብሏል። ምን ለምሳሌ? እሱ የሰጠውን ምን ማለት መቀበል ነው እኮ። ምን ለምሳሌ? ፍኖተ ለምሳሌ ቅድም ስንነጋገርበት የነበረው እሺ አንዱ ዘመቻ በቅዱሳን ላይ ነው። በቅዱሳን ላይ ነው። ስለዚህ ቅዱሳንን የመረጠ ቅዱሳንን ያከበረ ቅዱሳንን ስልጣን የሰጣቸው ቅዱሳንን ክብር የሰጣቸው የመረጣቸው ማን ነው? ክርስቶስ ነው። ስለዚህ እነሱን ምን ብሏል? ሰጥቷል ማለት ነው። ስለዚህ እነሱን ምን ማለት ያስፈልጋል? መቀበል ያስፈልጋል። የእግዚአብሔር ፍቃዱ አንደኛ እኛ ሰዎች ደካማ ስለሆን በቅዱሳን ላይ አድሮ እንዲመሰገን ይፈልጋል። ይሄ ደግሞ መጽሐፍ ጋር የተቀመጠ ነው። ቅዱሳንን እግዚአብሔር እንደመረጠ እንደውም ሰዎች ኃጢአት ሲበድሉ ወደ ቅዱሳን ሄደው ቅዱሳን ጸሎት እንደሚያደርጉላቸው መጽሐፍ ያስቀምጣል። ስለዚህ እኛ እኮ ክርስቶስ የሰጠውን ነገሮችን የተቀበልን እንጂ ክርስቶስ ያልሰጠውን ነገር አልተቀበልንም። እስክጨርስ እየጠበቅኩ ነው ያለሁት ብራዘር። ስለዚህ ይህን ከምን አንጻር ነው የምታደርጉ? ምክንያቱም የእግዚአብሔር ፍቃድ ማለት ለምሳሌ እመቤታችንን በመስቀል ላይ ሆኖ ክርስቶስ ሰጥቶናል። ለዮሐንስ እንኳን እናት እናትህ እነሆ ልጅሽ ብሎ ተሰጥቷል። ክርስቶስ ሰጥቷል። እሱን መቀበል ያስፈልጋል ማለት ነው። ኦኬ ሶ ወደ ፖይንቱ እንመለስ። ይህን ከምን አንጻር ነው የምታወሩ? እሱ ጥያቄ ነው። ወደ ፖይንቱ እንመለስ። ቀደም ወደ ጠየቁ ጥያቄ አልመለስክልኝም። አሁን ረጅም ሰዓት አብራራኸው። እንድታብራራው ድል ነው የሰጠው። በመሃል እንደከለከልኩ እንዳይሰማ ወደ ጠየቁ ጥያቄ ግባና መልስልኝ። ምንድን ነው የጠየቅ? ረሳው ማለት ነው። ረጅም ሰዓት አብራርተህ። ኦኬ ደግሜ ልጠይቅህ፣ በደምብ ስማኝ። ዛሬ ብትሞት ኢየሱስ ክርስቶስን በማመን የዘላለም ሕይወት አለ ወይ? ይሄን እኮ እየነገርኩ ነው። ይሄው አልነገርከኝም ብራዘር። ሌላ ነገር ነው ያወራው፣ የማይገናኝ ቶፒክ ነው ያወራው። ሰማው። መቼስ አሁንም ለማብራራት ትሞክራለህ ብዬ አላስብም። ረጅም ሰዓት ወስደህ አብራራ። ይሄው
ያሁኑ ድነት የሚፈጸም አልኩ። እየገባ እየሰማኝ ነው። አሁን እኔ ከልጅነት ጀምሬ እስካሁን ድረስ ክርስቶስን አምኛለሁ። አሁን ልታብራራ ልትሞክር ነው? አይደለም፣ ክርስቶስን አምኛለሁ። አሁንም ልታብራራ ልትሞክር ነው ወይ? እኮ ድኛለሁ አልኩ። አዳምጠኝ። ድኛለሁ። በሽ አሁንም ሊያብራራ ሊሞክር ነው። እንስማው፣ ችግር የለም። አብራራ እና ልክ ስትጨርስ ግን ንገረኝ መልሱን። እኮ አይደለም ማብራራት እኮ አይደለም። አሁን ኢየሱስ ክርስቶስ አድኖኛል አልኩ። ድኛለሁ። ነገር ግን አሁን ብሞት መጨረሻ ላይ የሚፈጸመው ድን መጨረሻ ላይ ክርስቶስ ሲመጣ የኔ መዳንና አለመዳን የሚወሰነው የዛን ጊዜ ነው። ክርስቶስ ሲመጣ ድነቴን የሚሰጠኝ የዛን ጊዜ ነው። አታውቀውም ማለት ነው። አሁን እንዴት ታውቃለህ አንተ? እሺ መዳንህን ነው እንዳዳንህ ነው የምታውቀው። ወደፊት የሚመጣውን እኮ ማንም አያውቅም። ቅድም ላስታውስ፣ ችግር በኢየሱስ ሲሆን አታውቀውም፣ በማርያም ሲሆን ግን ቅድም ምን አልከኝ? አዎ በምልጃዋ ዛሬ ገነት እንደምገባ አምናለሁ ብለኸኝ ነበር። ታውቀው እሱን ሐሳብህን? ወደፊት እኮ ነው። እመቤታችንም ወደፊት ከልጇ ጋር ጸጋ ስለተሰከብርት የማማለድ ጸጋ ስለተሰጣት አማልዳ ታድነኛለች። ዛሬ ብትሞት በማርያም ምልጃ መንግስተ ሰማያት ትገባለህ ወይ ስለ አዎ ብለኸኝ ነበር። ቀየርከው እሱን ሐሳብ? እሱን አልቀይረውም አልኩህ እኮ። አይቀይረውም። በእመቤታችን ምልጃ በማርያም ሲሆን ዛሬ እርግጠኛ ነው የት እንደሚሄድ። በኢየሱስ ሲሆን ግን እርግጠኛ አይደለም። ለወደፊቱ ማለት ነው። በምንም ቢሆን እርግጠኛ እንትን አትልም። ክርስቶስ ራሱ ነው የሚያውቀው። በክርስቶስ ኢየሱስ ዛሬ ብትሞት በክርስቶስ ኢየሱስ ላይ ባለህ እምነት የት እንደምትገባ ታውቃለህ ወይ? እየነገርኩህ እኮ ነው። መጨረሻ ላይ የሚፈጽም ድነቱን የምታገኘው እየነገርኩህ እኮ ነው። እኛ እኮ በመጽሐፍ ነው እንዴ? ካለ መጽሐፍ ነው እንዴ የምንነጋገር? በቃል እኮ አይደለም። በኢየሱስ ሲሆን የት እንደምትገቡ እንደማታውቁ ጥቅስ አለክ። በማርያም ሲሆን ግን የት እንደምትገቡ ስለምታውቅ ጥቅስ የለም። አለኝ እንጂ ለምን ነው ጥቅስ የሌለኝ? አዎ በማርያም ጥቅስ አለ አለኝ። ኦኬ እሺ፣ ዛሬ በማርያም አማካኝነት ዛሬ ብትሞቱ መንግስተ ሰማያት እንደምትገቡ እርግጠኛ ናችሁ የሚል ጥቅስ ታሲ? ዛሬ ብትሞቱ እርግጠኛ ናችሁ አይደለም። ዛሬ በማርያም ምልጃ ገነት እንደምትገባ ማስረጃ አስተኝ። ችግር የለም ቀበላል። በዚህኛውም በዛሬ ባለበት ሳይሆን በእመቤታችንም ሆነ በክርስቶስም ሆነ መጨረሻ ላይ ነው ድነትን የምታግድናል። አልዳንኩም የሚለውን ነገር የምታገኝ የዛን ጊዜ ነው። ሐሳብ ለወጥክ። በማርያም ምልጃ ኃጢአተኛ በደለኛ ብትሆን ዛሬ ብትሞት በማርያም ምልጃ ገነት እንደምትገባ ተውከው፣ ሰረስከው። የዛን ጊዜ እኮ ነው የሚፈጸምልህ። ዛሬ ብትሞት ሰረስከው ወይ? ለምን ሰርዘዋለሁ? ታምናለህ ማለት ነው በማርያም ምልጃ ገነት እንደምትገባ ባጭሩ። በደንብ አምናለሁ በምልጃ። ታዲያ በደንብ በማርያም በደንብ እያመንክ በኢየሱስ በደንብ ማመን ለምን አቃተ? የኔ ቻሌንጅ እሱ እኮ ነው ለአንተ ብራዘር። አየህ በማርያም አሳምነዋችኋል፣ በክርስቶስ ኢየሱስ ግን ኢየሱስን ማለት እንዳታምኑ ታርጓቸዋል። መጽሐፉ ምን ይላል የሚለውን እስኪ እንየው እንዴ። በማርያም ሲሆን እኮ መጽሐፉ ምን ይላል እኮ አላልከኝም ብራዘር። መጽሐፉ ትዝ የሚልህ በማርያም በኢየሱስ ሲሆን ነው እንዴ ወዳጄ? ከማን አልተግባባንም መሰለኝ። ኖ አንተ ከራስህ ጋር ነው እንጂ አልተግባባው ብራዘር። ማለት ኢየሱስን እናምነዋለን ትላላችሁ፣ በክርስቶስ ኢየሱስ ላይ ግን ያላችሁ እምነት ባዶ ነው። ጥቅስ የምትፈልጉት ኢየሱስ ክርስቶስን በማመን ስለሚገኘው ህይወት አይደለም። ኢቭን this is reality brother። እኔ አሁን ኢየሱስን አምነዋለሁ የሚል ሰው አይደለም ማለት ልክ ነህ። በአንደበትህ ኢየሱስን አምነዋለሁ ትላለህ፣ በአፌም እላለሁ። አዎ እኮ በአፍህማ ትላለህ፣ በልብህ ግን ኢየሱስ የለም አለ። ጥሩ ካለ ኢየሱስ ክርስቶስን በማመን ዛሬ ብትሞት የዘላለም ህይወት አለህ ወይ? ህግና ስርዓቱን ጠብቄ እስከሄድኩ ድረስ አለ። አዎ አየህ ኢየሱስ አንተን የሚያድንህ ኃጢአት ከሌለበት ብቻ ነው። ኃጢአት የሌለበትንማ ሰው እኮ በቃ እግዚአብሔር ይቀበላል። ብራዘር ምን ሆነ ነው
ማርያም እኮ ያዳነችህ ኃጢአት በደል ኖሮብህ እኮ ነው። አይተዋል ምን ያህል እንደጋረዷችሁ። ማርያም ስትሆን በመሰረቱ አውቀህ ነው አንተ እንትን ለማለት የምትሞክር ማለት ነው። ምን አደረኩኝ እኔ? ጭራሽ ወደ እኔ መጣ። እሺ ላዳምጥ። ነገርኩህ እኮ ምንም እንትን ነገር የለም። የእመቤታችንም የክርስቶስም ሆነ እንደነገርኩህ የዓለም መድኃኒት ክርስቶስ ነው። ክርስቶስ አይደለም ያድነናል። እሱ በአንደበታችሁ ነው፣ አያድናችሁም ኢየሱስ። እሱ የአንደበት ማለት እሱ ያ ወንጌል ሲወራ መጽሐፍ ቅዱስ ላይ ያለው እውነት ነው። አንተ ልብ ውስጥ ግን አልተዋደም ይሄ ቃል። መጽሐፉ ምን ይላል? እስኪ ጥሩ ምን ይላል ንገረኝ። እሺ መጽሐፉ የሚል ክርስቶስ አድኗችኋል፣ ካሁን በኋላ ስራ ምናምንም አያስፈልጋችሁም፣ ዝም ብላችሁ ድናችኋል፣ መጨረሻም ትድናላችሁ ነው የሚል። በማርያም እኮ ያለ ስራ እንደ ዳንክ እኮ አንተ ራስህ እኮ ነግረኸኛል። አዮ ለኢየሱስ የምትጠቅሰውን ጥቅስ ለማርያም ለመጥቀስ ለምን ድፍረት ታጣር? ማርያምን ስለምታምናት አለቀ። አየህ ያንተ ስራ እንኳን ባይኖር ማርያም በሷ ምልጃ አማካኝነት እድናለሁ ብለህ ስለምታምናት ማርያምን ከአንተ ስራ በላይ አዮ በሷ ምልጃ እድናለሁ ብዬ አምናለሁ። ልክ ነው። ልክ ኢየሱስን እንደዚህ ማመን ለምን አቃታችሁ? በምኑ ለምሳሌ እንዴ ብራዘር አሁን ልክ ማርያምን በሷ ምልጃ እንደምትለው በክርስቶስ ኢየሱስ ስራ እድናለሁ ለምን ለማለት አቃተ እንዴ? እና በኢየሱስ ነው ሌላ በማን እድናለሁ አልኩ? ታዲያ መቼ ትድናለህ? በኢየሱስ ስራ እድናለሁ እንጂ እድናለሁ። ሰምታችሁታል። እሺ በክርስቶስ ኢየሱስ ስራ ዛሬ አንተ ብትሞት መንግስተ ሰማያት ትገባለህ? አንተ እኮ እዛው ነው እንትን እየጠየክ ነበር ያለው እኮ። እየካድከው ስለሆነ ነው ብራዘር። እየካድኩት አይደለም። ካልካድከው ይሄው ለማርያም ሲሆን ኢሚዲየትሊ እኮ ነው፣ ቃል በቃል ወዲያውኑ ነው ያውም እኮ የምትለው። አዮ ወዲያው እኮ ነው አውድናለሁ የምትለው እኮ። እንደው ምንም መስተንፋስ እንኳን እኮ አትወልኝም። አየ በክርስቶስ ኢየሱስ ሲሆን ግን ያለማመን ጥግ የሚያሳየው ጥቅስ ትፈልጋለህ፣ ለአብራራልህ ትላለህ፣ መጨረሻ ላይ አብራርተህ ጥቅስ ፈልገህ አልዳንኩም ነው የምትለው፣ አላቅም ነው የምትለው። የተሰበከ የተነገረ ኢየሱስ የለም። ድነት የሚለውን ነገር መጀመሪያ አልተረዳውም። አንተ ራሱ አልተረዳውም። አስረዳኝ፣ ደስ ይለኛል። አይሰለችኝም። ነገርኩህ እኮ የድነትን ትርጉም እኮ ነገርኩህ። ንገረኝ፣ ችግር የለም። እንዴ ድነት እኮ ነገርኩህ። ሶስት ጊዜ ነግሬሃለሁ። በነገረ ድነት አስተምሮ ብያለሁ። እሺ ድነናል ብያለሁ አልኩ። ጥሩ እሺ እየዳን ነው አልኩ። ጥሩ እንድናለን። ጥያቄ የለኝም እሱ ላይ እና ይሄ እኮ ነው አሁን ጥያቄ ምኑ ጋር ነው ታውቃለህ? እሺ ይኸው ድነናል አልኩ፣ ድኛለሁ፣ ክርስቶስ አድኖናል። የቃላት ጨዋታ አይደለም እኮ ተውኩት እኮ እሱን፣ ችግር የለብኝም እኮ እሱ ነው። እየዳን ነው አልኩ። ለምሳሌ እንደኛ እየዳን ነው ማለት ክርስቶስ ያደረገውን ነገር እያደረግን ነው። ያ ማለት ምን እያልን ነው ማለት ነው? ጥሩ እየዳን ነው ማለት ነው። ጥሩ ብራዘር፣ መጨረሻ ላይ ግን ይህን ድነታችንን ምን ይልልናል? ይፈጽምልናል ማለት ነው። ጥሩ ችግር የለብኝም። አሁን ሰማኝ። አሁን ስታብራራ ሰማሁ አይደል? አሁን ጥያቄ የፈጠረብኝን ነገር ልንገርህ፣ ላሳየህ። ኦኬ እሺ፣ አሁን በደምብ ሰማኝ። ኃጢአት ብትሰራ ኃጢአተኛ ሰው በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም? ስለ ይድናል ነው አይደል? ተስማምተናል። ይኸው ይሄ የሚያድነኝ አዳምጠኝ። ለመቤታችን ምን ቃል ገብቶላታል እንደምታማልድ። ጥሩ የኔ ፖይንት ችግር የለም ተቀበልኩ እኮ። የእሷም ድነት እኮ የሚፈጸመው የዛን ጊዜ ነው። ጥሩ አሁን ጥያቄ አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም? ስለ ይድናል ብለን ተስማምተናል አይደል? በመጨረሻ ላይ ዛሬ ሲሞት አይድንም? ሲኦል ነው የሚገባው? ዛሬ ሲሞት አይደለም። የት ነው የሚገባው? ገነት። በቃ ገነት። ስለዚህ ስለሱ ነው የምናወራው። ስለዚህ አንድ ኃጢአተኛና በደለኛ ሰው ዛሬ ቢሞት በማርያም ምልጃ ገነት ይገባል ወይስ አይገባም? የእመቤታችን አማላጅነት አምኖ ብራዘር ግራ አትጋባው። በማርያም አማላጅነት ገነት ይገባል ወይስ አይገባም? ይገባል። በቃ ችግር የለውም። አየሁ። እሺ በክርስቶስ ኢየሱስስ አንድ ኃጢአተኛና በደለኛ ኦርቶዶክሳዊ በክርስቶስ ኢየሱስ በማመኑ ግን አንድ ነገር ኢየሱስ ቆይ አትደረብ። ኢየሱስ ክርስቶስ በሰራለት ስራ ዛሬ ቢሞት ገነት ይገባል ወይስ አይገባም?
ያ ስራ እኮ የተፈጸመ ድነት ነው ብያለሁ። ጥያቄውን አሁን አታምታታ። ገነት ይገባል ወይስ አይገባም ነው ጥያቄ። አንተ እኮ የመጀመሪያውን ድነት ጭብ ጨምረህ እኮ እየቀላቀልክብኝ። ገነት ይገባል ወይስ አይገባም ነው በኢየሱስ ጥያቄው። አትመልሰው። ዶንት ወሪ ብራዘር፣ አትመልሰው። አዳምጠኝ። በንም በቃ አሁን እኔ ከዚህ በኋላ መልስ አልፈልግም ካንተ። ፖይንቴ እንድታየው ያክል ቴክ ዩር ታይም። መጽሐፍ ቅዱስን አንብብ። የምሬን ነው የምልህ። መጽሐፍ ቅዱስን አንብብ ይላል። እኔም እኮ እያልኩ አይደል? በመጽሐፉ እናውራ እኮ ነው እያልኩ። መጽሐፉ ምንድን ነው የሚል? ምን ይላል ንገረኝ እስቲ ንገረኝ። መጽሐፉ ምንድን መሰለህ የሚል? ምን ይላል? ምን ይላል? ለምሳሌ ራዕየ ዮሐንስ 22 ላይ ምንድን ነው የሚል? አንብበው እስኪ። ምን ይላል? ክርስቶስ በመጨረሻው ሲመጣ እንደየስራቸው መጠን ይከፈላቸዋል ያለ የሚል። ጥሩ። እንደዛ ለምን ተባለ? እንደየስራቸው መጠን ምን ይላቸዋል? ይከፈላቸዋል ነው የሚልኩ። ጥሩ እሺ። በማርያም ሲሆን ለምን እንደየስራ አልተከፈለም? በማርያም ሲሆን ለምን እንደየስራ አልተከፈለም? ለምን እንጥቅሳ ጥቅሶን በማርያም ሲሆን ለእመቤታችን እኮ ራሱ ክርስቶስ ማለት ነው የሰጣት ቃል ኪዳን አለ። ይሄ ጥቅስ ማርያምን አይመለከታትም? ኢየሱስን ብቻ ነው የሚመለከተው? ለሁሉም ይመለከታል እንጂ ለሁሉም የሚመለከተው ከሆነ ማርያም ለምንድን ነው እሱ ምግባር ጎሎ ስራህ ጎሎ ኃጢአተኛ ሆነ በምልጃዋ ለምን አዳነች? እንግዲያውስ ክርስቶስ ቃል ስለገባላት ይሄ ጥቅስ አይመለከታትም ማርያምን ማለት ነው። ኢየሱስን ነው የሚመለከተው። አዮ ዝም ብለን እንትን እያልክ ያለ ምን አልኩኝ? አንተ እኮ ነው ያልከው ወዳጅ። የጠቀስኩህ እኮ አንተ ነህ፣ እኔ አይደለሁም ብራዘር። ከሞን ለእግዚአብሔር ቃል ታማኙን አንተ ራስህ። አዮ ይሄ ጥቅስ ማርያምን የማይመለከታት ከሆነ ንገረኝ። አየህ፣ ማርያም ስትሆን ያለ ስራ ነው የምታድን፣ ያለ ምግባር ነው የምታድን። ኢየሱስ ሲሆን ግን ካልሰራህ ኢየሱስ አያድንም ነው እያልከኝ ያለው እኮ። that's all brother። ለዚህ እኮ ነው በኢየሱስ አታምኑም የምንለው። አሁን ተገለጠ። እናንተ እንደምትሉት አይደለም። በፍጹም አንተ እንደምትለው ራሱ አታምንም በክርስቶስ ኢየሱስ። እኛማ ነገርኩ እንደምናምን ሁሉ ነገር ነገርኩ። አንዴም ብታምን ኖሮማ ከማርያም በበለጠ ኢየሱስ ባዳነ ነበር፣ ትምክትህ በሆነ ነበረ፣ ድፍረትህ በሆነ ነበረ። በፍጹም የተሰበከ ኢየሱስ የላችሁም። የምሬን እኮ ነው የምልህ። የተነገረ ኢየሱስ የለም። I'm serious by the way። እኔ አሁን መልስ ይኖርሃል ብዬ አይደለም። የትኛውንም እድል ሰጥቼ ብታወራ ከዚህ የተለየ አቋም አታመጣልኝ ብራዘር። እኔ ላንተ ያለኝ ወንድማዊ ምክር ምንድነው? ፕሊስ የእግዚአብሔርን ቃል አንብብ። አሁን እየነገርኩ እኮ ነው። መጽሐፉ እኮ የሚለውን ነገር ነው ይላል። አንተ እኮ መልስክልኝ። ይህችን ጥያቄ ጠየቀ። አንተም እኮ እየመለስክ አይደለም እንዴ? እኔማ ጥያቄ ነኝ። ምን ሆኜ ነው የምመልሰው? ስላንተ እኮ ልታወራኝ እኮ ነው። ርዕሱን ካየኸው በኦርቶዶክስ ኢየሱስ ያድናል ወይ እኮ ነው ጥያቄ እኮ ነው እየጠየቅኩኝ ያለሁት እኮ። ያድናል አልኩህ እኮ። መቼ አዳነ እንዴ? ለምን ነው የማያድን? መቼ? ዛሬ ብትሞት ኢየሱስ ያድናል? እንደዚህ የሚባል አስተምሮ እኮ የለም መጽሐፉ። ዛሬ ብትሞት ማርያም ታድናለች በምልጃዋ? በላ ቀጥል። እንደዚህ አይነት ትምህርት የለም በለኝ። ስለ ማርያም ሳነሳለህ ለምንድን ነው አፍ የሚተሳሰረው? ስለ ኢየሱስ ሲሆን በድፍረት ታወራለህ፣ ስለ ማርያም ሲሆን አፍ ይተሳሰራል። እንደዚህ አይነት ትምህርት የለም በለኝ እስቲ። ዛሬ ብትሞት አንተ በማርያም ምልጃ ትድናለህ ወይስ አትድንም? አንድ ነገር መረዳት አየሁ። ያንቀሃል። ማርያም ስትሆን ያንቃችኋል። ለምን? ከኢየሱስ በላይ ስለተሰበካቻችሁ፣ ስለተነገረቻችሁ። ታትስ ዋይ እኮ ብራዘር። ይሄ እኮ ክርስቶስ እኮ ነው ክብሩን የሰጣትም እንድታማልጅም ክብሩን የሰጣት ሁሉን የሰጣት ማን ነው? ልጇ ነው። ሰጪ ነው የሚበልጠው ወይስ ተቀባይ ነው የሚበልጠው? ሰጪ ነው እንጂ። ታዲያ ሰጪ ከበለጠማ ኢየሱስ ሲባል ለምን ከበደ? አልከበደም። እሱ ከበደ እንጂ ብራዘር። እሺ ካልከበደ እሱ የሰጣት ማርያም አንተን ያለ ምግባር ያለ ስራ ካዳነች ኢየሱስ አንተን ኃጢአተኛውን በደለኛውን እሱን በማመን የዘላለም ሕይወት ይሰጣል? ለምን አይሰጠኝም? ሰምታችሁታል።
ቴንክ ዩ እንደዚህ እንድትል ነው የምፈልገው። ዛሬ ብትሞት የዘላለም ህይወት አለ ኢየሱስን በማመን ከሞን ብራዘር ዲ በሰጪው እኮ መታመን አለብህ ዲ በማርያም እርግጠኛ ሆነ እንዴት በኢየሱስ ኮንፊውዝድ ትሆናላችሁ ወገኖች? ከሞን ብራዘር በለው። አዎ አገኛለሁ በለኝ ብራዘር። መጽሐፍ ቅዱስ እኮ ነው የሚለው ያንን ዲ እንዴት ተቀባይ ከሰጪው ይበልጣል ወዳጄ? ከሞን ብራዘርስ ኦርቶዶክሳውያን በእውነት ልትነቁ እኮ ነው የሚገባው። ሰጪው ማዳን አቅቶት ተቀባዩ እንዴት ነው የሚያድነው? ወገኔ ልትነቁ ይገባል። የምሬን ነው የምለው። ልትነቁ ይገባል። ልትነቁ ይገባል። እሺ ሌላ ሰው እንቀበላለን። ሰላም ነው። እንዴት ነሽ እህቴ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በኦርቶዶክስ ኢየሱስ ያድናል? 100% ምን ጥያቄ ያለው? እርግጠኛ ነሽ? አዎ እንዴ ይሄ ጥያቄ እኮ አይደለም ሲጀመር ለኦርቶዶክስ እምነት እውነት ነው። እሺ በክርስቶስ ኢየሱስ ታምኛለሽ አዳኝነቱ? አዎና እንዴ ኦኬ እርግጠኛ ነሽ? ግን ልክ ነው የጻፈው ራሱ እኮ ትክክል አይደለም። ልናየው እኮ ነው ታዲያ ልናየው አትቸኩይ፣ ችግር የለም። እርግጠኛ ነሽ? አዎ ዛሬ ብትሞቺ በክርስቶስ ኢየሱስ የዘላለም ህይወት አለሽ? አዎ እርግጠኛ ነሽ? አዎ እንዴ ያንንማ እንዴት ሳላምን ነው እንዴ ማመልከው? እሺ ቤተክርስቲያንሽ እንዲህ ያለችበት አንድ ማስረጃ ስጪኝ። አይ ቤተክርስቲያን ያለችበት መጽሐፍ ቅዱስ ጥቅስ ምናምን ሳይሆን ህይወቱን እየኖርኩት ነው ያለሁት። ትምህርቱ ማስረጃ የለሽም? እሱን እኔ መጽሐፍ ቅዱስ እንትኑን አላውቀውም። እያንዳንዱን ነገር እየከፈቱ በምዕራፍ በምናምን ብትለኝ አላውቀውም። እኔ መምህር አይደለሁም። ለህይወት የሚሆነኝን ነገር ግን ጠንቅቄ አውቀዋለሁ። እሺ ስለዚህ ቤተክርስቲያናችሁ ኢየሱስ ክርስቶስ በሰራው ስራ ብቻ በእምነት ብቻ በእግዚአብሔር ጸጋ ብቻ ነው ሰው የሚድነው ብላ ነው የምትሰብከው? ብቻ ስትል እባካችሁ ሌሎቻችሁ ሚዩት አድርጉ። ሌሎቻችሁ ሚዩት አድርጉ። አይደለም ብቻ የሚባል ትምህርት አንተም ታሳየናለህ። ለዛ ነው እየጠየኳት ያለሁት። ለዛ ነው ኦርቶዶክስ ከሆነች እሱን እንድትነግረን ነው። ሚዩት አድርጉ። እሺ ብቻ የሚባል ብዙ ቆይቼ እኮ አወረድከኝ። ሚዩት አድርግ ወዳጅ። ቆይ አሁን እኮ ብዙ ቆይቼ እኮ አወርደኸኛል። ቆይ አንዴ እኔ እንትን ልበልና እህቴ አንዴ ወዳጅ ሚዩት አድርግ። አይደለም ብዙ ቆይቼ እየጠበቅኩኝ አወረድከኝ። እኛም ብዙ ቆይተናል ብራዘር። ሚዩት አድርግ እኮ ቀድማታለሁ እሷንም። ቆይ ምንድነው እንደዚህ አይነት ርዕሱን ራሱ ይዘህ የመጣኸው? ሲጀምር አንተ ኢየሱስን ታመልካለህ እና አንዴ ላውራው እሱን ከይቅርታ ጋር ችግር የለም። አዋራኝ እስኪ። እሺ ሚዩት አድርጊውና እሱን እንቀበለው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ ይልበል። እሺ ችግር የለም። ደስ እንዳለ። ከየት ቤተ እምነት? ከቀጥተኛው መንገድ ኦርቶዶክስ ሃይማኖት ነው የተባለው። ከኦርቶዶክስ ተዋህዶ። እሺ በክርስቶስ ኢየሱስ ይዳና? ይኸውልህ ቆይ አንድ ጊዜ ልንገርህ። ከክርስቶስና ድንግል ማርያምን አመሳስለን እንዳታመጣብኝ በደንብ ብራዘር። እሱ አሁን ጥያቄ እንደዚህ አትጠይቀኝ አይባልም። ልንገርህ ቆይ እኮ አጭር አድርጌ ነው የምነግርህ። እኔ በምንም አይጠየቅኩን ጥያቄ ይኸውልህ አምላክ ነው
ብራዘር እሱ ልናይ እኮ ነው ማለት ፈጣሪ ነው አምላክ ነው። ማን አምላክ እንደሆነ እኮ ልናይ ነው ብራዘር። ረጋ በላው ረጋ። አሁን ፉከራ አታርገው፣ ሌላ ነገር አትበላ። በቃ አጭር ነገር ተመለሰልኝ ማለት ነው። ፉከራ አታርገው። ይሄን ጥያቄ አትጠይቀኝ አትበለኝ። እምነትህን ነው የምጠይቅህ ብራዘር። ስሜት ያቱን ወደ አሳብ። አይ ከድንግል ማርያም ጋር ምናምን አመሳስለ እንዳታመጣብኝ ባጭሩ ነው ማለት ነው። በደንብ ነው የማመጣው። እናንተ ቤት ከኢየሱስ በላይ ማርያም አዳኝ ናት። ደግመዋለሁ። ወይኔ ወንድሜ እየነገርኩ ቅድም አሁን ልናየው እኮ ነው ብራዘር። እሱ በቃ በፉከራ ሳይሆን ስማኝ ወንድሜ፣ ስማኝ ወንድሜ፣ ፉከራ አይደለም። አሁን እሱን በእንትን ነው የምናወራው። ቆይ ስማኝ፣ ይኸውልህ ቅድም ከልጁ ጋር ስታወራ በልብህ እኮ ሌላ ነው የምታስበው። በአፍህ ነው እኮ እንደዛ የምትሏል። የልቡን ቤት አይተህ ወደ ውይይት ትገባለህ ወይስ የልቡን ቤት አይተህ ነው አንተ እኮ? እና ወደ ውይይት እንግባው። ቀጥል። ኦኬ፣ ትክክለኛ መንገድ የምትጠይቀኝ ከሆነ ቀጥል። ኦፍ ኮርስ በጣም ቀጥተኛ ጥያቄ ነው የምጠይቀህ። እሺ፣ በክርስቶስ ኢየሱስ በማመን አንተ ኃጢአተኛው በደለኛው ሰው ዛሬ ብትሞት ገነት ትገባለህ? በትክክል 40 ነጥብ ልበል። ያለ ስራህ ማለት ነው። ምንድነው ያለ ስራ ምናምን የምትለው? ስራ ሌላ ነው። ስለ ስራው ቶ በማመኔ ነው ያልከው። በማመኔ ያለ ስራህ ማለት ነው። ያለ ስራ ምናምን የምትለው ሌላ ጠይቅ የምትፈልግ ከሆነ አሁን የተጠየቀውን ካልመለስክ ድንግል ማርያም ላይ ውሸትህን ነው እያወራ ያለኸውና እታች ሆነ ትሰማለህ ማለት ነው። እኔ 4 ነጥብ እኔ እየነገርኩ ብራዘር እኮ ጠየቅኩ ደግሜ አሁን ሐሳብን በጣት በትን ያለ ስራ ማለት አውድን አልከኝ። ያለ ስራ ነው ወይ ኢየሱስ ክርስቶስ ምግባር ጎሎ ኃጢአተኛ በደለኛ ሆነ ኢየሱስ ክርስቶስን በማመን ብቻ ነው ወይ የምትድነው? እንደ ቸርነቱ ያስገባኛል ወንድሜ፣ በሚገባ ገባለሁ። ጥሩ። ስለዚህ ያለ ምግባር ማለት ነው፣ ያለ ስራህ ማለት ነው። ያለ ስራው ያለ ስራ ማለት ነው። ያለ ስራ ማለት ይኸውልህ፣ ቆይ ረጋ በል። የት ትሮጣለህ? አሮጥኩም ብራዘር፣ አሮጥኩም። ቆይ ስማኛ፣ እኔ ያለ ስራ ማለት ይኸውልህ፣ እኔ በዳይ ሆኜ ቅድም አሁን በኮሜንት ላይ አምጥቼ ነበር አይደለም ብላችሁኛል። ያለ ስራ ፎከስ አለ። ሰማኝ ቆይ አትሩጥ። ቆይ ሰማኝ። አሮጥኩም በዳይ ይኸውልህ፣ በዳይ ሆኜ ዝሙተኛ ሆኜ ገዳይ ሆኜ አያስገባኝም። ምክንያቱም እውነተኛ ፈራጅ ስለሆነ ግን ይኸውልህ፣ ስለዚህ ቆይ ይኸውልህ ቃሉን ጠብቄ በሱ ታምኜ 100% እገባለሁ። ጥሩ፣ በቃ ሰማችሁ። አሁን ምን አለ? ምንም የተለየ ነገር እኮ አላወራም። አንተም ኢየሱስ የሚያድነው ቃሉን ሲጠብቅ ንጹህ ሲሆን መንግስተ ሰማያት ያስገባዋል። ስለዚህ ቀደም ግን የጠየቁት ጥያቄ ቆይ አንዴ አትደረም ስታወራ ስለሰማው። ኦኬ፣ ቀደም ግን የጠየቁት ጥያቄ ምንድን ነበረ? አንተን ኃጢአተኛውን በደለኛውን ሰው ኢየሱስ ክርስቶስን በማመን ብቻ ትድናለህ ወይ ስለው አዎ አለ። ውሸት ምን አለ? አሁን እሱን ሐሳብ ቆይ ሰማኝ ስታወራ ስለሰማው እንደሱ አናወራም። ቆይ ሰማኝ። አረ በመድኃኒዓለም እንደሱ አናወራም ብራዘር፣ እንደሱ አናወራም። ሰማኝ። በፍጹም ልሰማ የምችለው አንተ እኔን የመስማት አቅም ሲኖር ብቻ። ለምን ታጭበረብራለህ? እኔን የመስማት አቅም ከሌለ እኔ ልሰማ አልጃለሁ ብለህ ለምን ታጭበረብራለህ? ሰማኝ። ቆይ እኔ ልሰማ የምችለው ምንም ቢሆን ማለት ነው። እኔ እንደሰማው አንተ የመስማት አቅም ከሌለ ልረዳህ። አንተ ኢየሱስን አመልካለሁ እያልክ በመድኃኒዓለም ወዳጅ አንዴ ተረጋጋ፣ ልጨርስና ቀጥል። ከዛ ቴንክ ዩ ሶ ምንድን ነው ያልከኝ? ደግሜ ልጠይቅ። ተሳስተሃል ዳኒ፣ አንደርስታንድ ስታደርገኝ ስህተት ነው እያለን ያለው ደግሜ ጠይቀዋለሁ። ይኸው በደንብ ስሙ። አንተን ኃጢአተኛውን በደለኛውን ሰው ኢየሱስ ክርስቶስን ምግባር የጎደለህን ሰው ኢየሱስ ክርስቶስን በማመንህ ብቻ የዘላለም ሕይወት ታገኛለህ ወይስ አታገኝም? ጨረስክ? እስከምጨርስ ነበር የምጠብቀው። እኔ አሁን ጊዜው የኔ ነው፣ የኔን ጊዜ እንዳትሻማብኝ። ይኸውልህ ስማ፣ ቀጥታ ስጠይቅ የነበረው ይሄን ነው። ቀጣይ ደግሞ ቀጥለህ ምን አመጣህ መሰለህ? እየጠበቅኩ ነው ያለሁት መልስ። እንዴ ስማኛ፣ እንዴ እየጠበቅኩ ነው ያለሁት ብራዘር። አሁን ሚስ አንደርስታንድ አድርገኸኛል ብለህ ስለዋሸ ነው አሁን ደግሜ ጠየቅኩ። የቅድሙ ጥያቄ ነው ማብራራት አያስፈልገውም። አሁን እንደ አዲስ ነው የጠየቅኩ። ይኸውልህ ስማኝ፣ ግን ቀጥለህ እንደ አዲስ ነው የጠየቅኩ። አሁን አዲሱን ጥያቄ ያንን ተወርሳው እንደ አዲስ ጥያቄ ጠየቁ። ይሄን ጥያቄ ጠቅላላ አድርጌ ልመልስልህ። ምንም በስሙ ብታምን ወይም ምንም እንትን ብል አጼ አስፈርቼ ዘሙቼ በሱ ታምኜ እንኳን ማለት በሱ ታምኜ ዘሙቼ ሰው ገድዬ አያስገባኝም። ጥሩ ሰማችሁት።
እሺ ራሱኑ ጥያቄ ነው የምጠይቀው። ራሱኑ ጥያቄው አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ ገነት ይገባል ወይስ አይገባም? በፍጹም አይገባም። ኃጢአተኛ ሰው አይገባም። በማርያም ምልጃ አይገባም። ስማ፣ ይኸውልህ ስማኝ፣ አሁን ቀጥ ብለህ እኔን ስማኝ። በማርያም ምልጃ አይገባም። ስማኝ፣ አይገባም በማርያም ምልጃ ስማኝ፣ ይኸውልህ አዎ፣ እርግጠኛ ነኝ። ስለዚህ የማርያም ምልጃ የሚሰራው ለንጹህ ሰው ብቻ ነው ማለት ነው። ይኸውልህ ወንድሜ አትቀላቀል። የማርያም ምልጃ እኮ ሄዳ የምትጠይቀው እኮ ልጇን ነው። ስለዚህ የማርያም ምልጃ ለንጹህ ሰው ነው እንጂ ለኃጢአተኛ አይሆንም እያልከኝ ነው ያለው። አዎ፣ ዘሙቼ አጥፍቼ እንደፈለኩ አድርጌ አያደርገው አይሆንም። የማርያም ምልጃ ለኃጢአተኛና ለበደለኛ አይሆንም ማለት ነው። ለኃጢአተኛና ለበደለኛ ሰው የማርያም ምልጃ አይሆንም ማለት ነው። እሱ አንዳንድ ሰዎች አሁን የኔን የጠየቀው እኔን አይደለም የጠየቀኝ። አዘር ግራ አትጋባ ብራዘር። እንደቀደም በድፍረት አሁን ካንተ ጋር ነው እያወራሁኝ እንደ አንድ ኦርቶዶክሳዊ ኃጢአተኛና በደለኛ ሰው በማርያም ምልጃ ይድናል ወይስ አይድንም? እንደ አንድ ኦርቶዶክሳዊ የምነግርህ ዘሟች፣ ሌባ፣ ቀማተኛ፣ ነፍሰ ገዳይ መንግስተ ሰማያት ይወርሳል ብላ አታስተምርም። ደግሜ እጠይቃለሁ። በማርያም ምልጃ አንድ ኃጢአተኛና በደለኛ ሰው ይድናል ወይስ አይድንም? አልኩ ይድናል ወይስ አይድንም? አይድንም። አታስተምርም ማለት አይድንም ማለት አይደለ? ሰማችሁት? አይድንም። ስለዚህ የማርያም ምልጃ ለንጹህ ሰው ነው እንጂ ለኃጢአተኛ አይሆንም ማለት ነው። ወንድሜ ለንጹህ ሰውም ሆነ ለምንም ሰው ሆነ ኃጢአተኛ ሰው አይገባም። አትደባልቅ፣ አትሽሽ። የጠየቅኩ ጥያቄ የማርያም ምልጃ ለኃጢአተኛ አይሆንም እያልከኝ ያለው። ለኃጢአተኛም ሆነ ለምንም ነፍሰ ገዳይ ከሆነ አይገባም። አትሽሽ ብራዘር። የጠየቅኩ ጥያቄ ለማርያም የጠየቅኩን ጥያቄ በስርዓት በቀጥታ መልስ። ተረጋጋ። ይኸው አሁን ደግሜ ልጠይቅህ። ምንድነው? ተረጋጋ። ቆይ ተረጋጋ። የማርያም ምልጃ አይዞ ብራዘር፣ አይዞ አይደለም። እየመለስኩ ተረጋጋ ብራዘር፣ ተረጋጋ። ምን ተረጋጋ። በምን ልረጋጋለህ? በቃ ተረጋጋ። እንደፈለግህ አድርገህ ተረጋጋ። ኖ ብራዘር፣ ኖ ቆይ ሆልድ ኦን። እቺን ስለምፈልጋት ነው። በደንብ ስሙ። የማርያም ምልጃ የሚያገለግለው ለኃጢአተኛ ሳይሆን ለንጹህ ሰው ብቻ ነው ማለት ነው በኦርቶዶክስ። ምንድነው በኦርቶዶክስ ምልጃ ነው በቃ። ስለምን ምልጃ ነው የምታወራው? ስለ እሷ ምልጃ የምታወራው? ስለ ምልጃ ነው የምታወራው? ጥያቄ መልስ። አልመለስክልኝም። አታጭበርበር። ስለ ምልጃ ነው የምታወራው? አታጭበርበር ብራዘር። ለምን ትቀባጠራለህ ታዲያ? አታጭበርበር ብራዘር። ጥያቄ ነው የጠየቅኩ እኮ ስማ፣ ስለ ምልጃ ነው የምታወራው? አታጭበርበር። አታጭበርበር። ጥያቄ ጠይቄ አማላጅ ናት የማርያም ጥያቄ ጠይቄ ያለው ብራዘር። መልስ ስማ። ይኸውልህ ወንድሜ ልንገርህ እኮ የኔን መልስ ካልሰማህ ታዲያ ወደ መልሱ ለምን ትለኛለህ? ወደ መልሱ ብራዘር። የማርያም ምልጃ ለኃጢአተኛውም ለሁሉም ይጠቅማል ይሆናል፣ ግን በሱ ፍቃድ ነው። ገና ሄዶ እሱ ሲፈቅድ ነው። ቆይ ሆልድ ኦን። ግልጽ የሆነ መልስ ነው ፈልገው። አንዴ አታጭበርበር። የማርያም ምልጃ ለኃጢአተኛ አይሆንም ለንጹህ ሰው ብቻ ነው ማለት ነው። አዎ አለ። ሰምታችሁ? ለንጹህ ሰው ሰማይ። ቆይ ለንጹህ ሰው ማለት ሰማይ። ይኸውልህ አታጭበርብር። ዝም ብለህ የሄድክ አታጭበርብር። አቋምን አዳርገው ብራዘር። ተረጋጋ። አለመረጋጋት እኮ ነው እንደዚህ የሚከት ብራዘር። ተረጋጋ። አሁንም ጠይቀሃለሁ። የሚሰማ ሰው በጣም ብዙ ሰው አለ። ልክ እንደዚህ እንድል ነበር የፈለከኝ ነበር። ረጋ በል። አሁንም ደግሜ እጠይቅሃለሁ። አቋምህ ካልሆነ እንድትሳሳት አልፈልግም። ረጋ በል። እንድትሳሳት አልፈልግም። ኦኬ፣ አሁን ደግሜ ልጠይቅህ ነው። የማርያም ምልጃ ለጻድቃን ነው እንጂ ለኃጢአተኛ አይሆንም አይደል? ይሆናል። ለሁለቱም ይሆናል። ሰማችሁት? አሁን ደግሞ እንደዛ እንድትሳሳት አታርግ። በቃ ጥሩ ለኃጢአተኛም ይሆናል አለን። አሁን ደግሞ ኦኬ፣ ጥሩ። ስለዚህ አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ ገነት ሊገባ ይችላል ወይስ አይችልም? ገና ምልጃ ነው እኮ። በማርያም ምልጃ ገነት ይገባል ወይስ አይገባም?
አምላኳ ከፈቀደ ነው ወንድሜ። በማርያም ምልጃ ገነት ይገባል ወይስ አይገባም? አምላኳ ከፈቀደ ይገባል። ኃጢአተኛና በደለኛ ሰው አምላኳ ከፈቀደ ገነት ይገባል አለን። አምላኳ ከፈቀደ። ኦኬ ጥሩ። አምላኳ ከፈቀደ፣ ስለዚህ በማርያም ምልጃ ኃጢአተኛና በደለኛ ሰው ገነት ሊገባ ይችላል ማለት ነው። በአምላክ ፈቃድ፣ በአምላክ ፈቃድ፣ በኢየሱስ ፈቃድ። እሺ አዎ አለን። ቀደም ግን ክዷት ነበረ። አሁን ደግሜ እጠይቃለሁ። ምንድነው? ቆይ ሆልድ ኦን ዋናዎችን ማመንህ ነው። እችን ነው ፈልገው። እችን ነበር የካርካት ያው አስቀመጥኩት። አሁን ልገልጥልህ ነበረ። እሺ አንድ ኃጢአተኛና በደለኛ ሰው በክርስቶስ ኢየሱስ በማመኑ ምግባር ጎሎት ገነት ሊገባ ይችላል? ዘሞተኛ ዝሙት ነፍስ የገደለ ምናምን ማለት ነው። ኃጢአተኛ ቅድም ማርያምን ስጠይቅ ምንም ኃጢአተኛ ነው ያልኩ፣ ተመሳሳይ ኃጢአተኛ ገነት ሊገባ ይችላል? ተመሳሳይ ነው ከሷ ጋር ተመሳሳይ ነው። አዎ ኃጢአተኛ ነው። እንግዲህ ይኸውልህ በሱ ፍቃድ ነው ማለት በሱ ፍቃድ ሊሆን ይችላል፣ ግን አይሆንም። ምን ብዬ ነው የምገምተው? ግን ይኸውልህ አንደኛ ነገር ነው፣ ዋናው ነገር ምን እንደሆነ ታውቃለህ? ሁሉም ፈቃጁ እሱ ነው ብራዘር እኮ። ስለዚህ ሊገባ ይችላል ወይስ አይችልም? ኢየሱስን በማመን ነው በሱ ፍቃድ። እንግዲህ ስለሱ ጉዳይ እንግዲህ ያው አይሆንም ነው የሚለው መጽሐፉ የሚለው አይሆንም፣ እንደዚህ የማያደርግ ሰው አይገባም ነው የሚለው። እስኪ አንዴ ድገመው። አይገባም። ስለዚህ አንተ አቋም ምንድነው? የአንተ እምነት ምንድነው? የኔ አይደለም ሲጀመር አስተምሩ። ሚውት አርግ ብራዘር፣ ሚውት አርግ፣ አትደረብ። ሚውት አርግ፣ ያንተ ፈቃድ። ሚውት አርግ ወዳጅ፣ ሚውት አርግ። ቆይ ሚውት አርግ ብራዘር። እሺ ያንተ እምነት ምንድነው? ቆይ አይደለም ስማኝ ወዳጅ፣ ሚውት አርግ። የትም ሚውት አርግ። ቆይ ስማኝ፣ ችግር የለውም። ምን ያንተ ጥያቄ ልጠይቅህ ነው ጥያቄ። አሁን ግን መጨረስ ነው ብራዘር፣ መጨረስ ነው። የቅድሙን ሐሳብ ምን ያህል እንደምታዋክብ ላሳየህ እና ምን እንዴ ደጋግሜ እየጠየቅኩ ምን አዋክባለሁ ብራዘር? ወደ ሐሳቡ አንድ ጥያቄ ፍቀድልኝ እኮ። ወደ ጥያቄው ብራዘር፣ እውነተኛ ሰው ከሆንክ አንድ ጥያቄ ፍቀድልኝ። ወደ ጥያቄው አንድ ጥያቄ ፍቀድልኝ በእናትህ። መቼ ጨረስን? በጣም ስሜታዊ ፍቀድልኝ። እሺ ጥያቄ ነው የጠየቀኝ አንተ። መቼ ስሜታዊ ይሆናል? በጣም ስሜታዊ ይሆናል። ይኸውልህ አልጨረስንም። አንተ እውነት ፈላጊ ከሆንክ አንድ ጥያቄ ልጠይቅህ። በቃ ስትረጋጋ ነፍሰ ገዳይ በቃ ስትረጋጋ፣ አየህ እምነትህ እንደዚህ ግራ የተጋባ ነው። that's all brother። አየሁ በማርያም ሲሆን እርግጠኛ ነህ። አዎ በጌታ ፈቃድ ሊገባ ይችላል አልክ። በክርስቶስ ኢየሱስ ሲሆን you don't know nothing brother። አየህ ቃሉ እንደዚህ ይላል፣ እኔ ግን እንደዚህ ነው የምትለው። አየሁ ከግምት ባለፈ ኢየሱስ ጋር ሲመጣ ትራገፋላችሁ። የተሰበከ ያድናል ተብሎ የተነገረ ኢየሱስ ስለሌለ ቤተክርስቲያኒቷ ውስጥ የኦርቶዶክስ ነገረ ድነት እንደዚህ ነው። አንዴ እኔን አስጨርሰኝ ለወጣስ። እሺ አም ሶሪ ታለ። እሺ ስለዚህ ወደ አንቺ ልምጣ። እሺ እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን በማመንሽ ብቻ ዛሬ በትሞቺ የዘላለም ሕይወት እንዳለሽ ይሰማሻል? አዎ ቅድም መልሼልሃለሁ እኮ። ዛሬ በትሞቺ የዘላለም ሕይወት እንዳለሽ ይሰማሻል? አዎ ምክንያቱም ምግባሬን እስከዛሬ የምሰራቸውን ጥሩ ስራዎች እንደሱ ፍቃድ እገባለሁ ብዬ ነው እስካሁን ያለሁት ማለት ነው። የአንቺ ስራ ነው? አልገባኝም። ማለት እስካሁን ድረስ መጥፎ ስራዎችንም ብሰራ በንስሐ እመለሳለሁ፣ ጸልያለሁ፣ ይቅር እንዲለኝ እለምናለሁ። አይደለም በሞት አሁን ያደረኳቸው ምግባሮች ተደማምረው ያስገቡኛል። እንዴት ሚዛኑን እንዴት አንቺ አወቅሽ? ሚዛን ላይ አንቺ በእግዚአብሔር ዙፋን ላይ ተቀምጠሻል እንዴ? መዛኙ ማን ነው? መልካም አድርጉ ይላል። በቃ አንተ እኮ ይበል እንጂ መዛኙ ግን ማን ነው? መዛኙማ ፈጣሪ ነው፣ እግዚአብሔር። ታዲያ አንቺ በምን አውቀሽ ነው የሰራሽው ስራ መንግስተ ሰማያት እንደሚያስገባ እርግጠኛ ነሽ? እንደሚያስገባኝ እንዴ የምሰራውን ነገር አውቀዋለሁ። አሁን ኃጢአት ሰርቼ አልጠብቅም፣ ምክንያቱም በየጊዜው ንስሐዬን እወስዳለሁ።
በየጊዜው ታዲያ የእግዚአብሔር አይን ነው እንዴ አንቺ ያለሽ? መዛኝ እኮ አለ አይደል? አዎ እሱ እውነት ነው። ታዲያ መዛኙ እያለ አንቺ በስራሽ እግዚአብሔር ሆይ እኔ መንግስተ ሰማያት ይገባኛል ብለሽ እግዚአብሔርን በጽድቅ ለመሞገት አንቺ ማነሽ? አይ እግዚአብሔር ይገባኛል ሳይሆን እንደ ቸርነቱ ነው እኮ የሚያስገባኝ። እንደኔ ስራ ሳይሆን እንደ ቸርነቱ ነው አይደል? እንደ ቸርነቱ። ኦኬ አየሽ፣ እንደ ቸርነቱ ሊያስማማን ይችላል። ግን በስራዬ ካልሽ ስራን የሚመዝን ማን ነው? እግዚአብሔር ነው። እንደ ቸርነቱ እኮ ልንስማማ እንችላለን። እንደ ስራዬ ግን አትበያ። እንደ ስራዬ ትቢያ አሁን 10ቱ ትእዛዛት መቼም የተሰጡት ለኛ ነው አይደለ? ከነዛ ውስጥ እኔ እሱ አርጎ ያለኝን ነገር ሁሉንም ባይሆን እየፈጸምኩ ነው በተቻለኝ በተሰጠኝ አቅም ማለት ነው። ግን ህግን የምታነሺ ከሆነ ህግን በመጠበቅ ሁሉንም ነው መጠበቅ ያለብሽ። ለምሳሌ ከህግጋቶች መካከል አንዱን ብታይ በሁሉ በደለኛ ነሽ። እውነት ነው ማለት ምን መሰለሽ? ህግ ፊት ስትቀርቢ በህግ ቀርባለሁ ስትይ ለምሳሌ ኢትዮጵያ ውስጥ የምትኖሪ ወይ ደግሞ ሌላ ሀገርም ብትኖሪ ዘመንሽ ሙሉ የጠበቅሽው ህግ አንድ ቀን ብትስቺ አንቺ ወንጀለኛ ነሽ አይደል? ያው በሰው አይን ነው። በእግዚአብሔርም አይንም እንደዛ አይነት ነው። በእግዚአብሔርማ እንደ እግዚአብሔር ፍቃድ በሱ ቸርነት ነው እንጂ አሁን ሰው ኃጢአት ሳይሰራ let me give you Bible verse እሺ አይወልሽ እንድትረጁ ያክል ነው። ያዕቆብ 2:10 ላይ እንደዚህ ይላል። አይወልሽ ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል በስንት ነው የተሰናከለው? በአንዱ። ስንትን ግን ጠብቋል? ሁሉን ጠብቋል። ማንም ቢኖር በሁሉ በደለኛ ይሆናል። አይሽ በስንት ነው በደለኛ የሚሆነው? በአንዱ ነው። ግን ስንት ነው ግን የሳተው? አንድ ነው የሳተው። ግን በስንት ነው በደለኛ የሆነው? በሁሉ። አይሽ አሁን በህግ እድናለሁ የሚል ሰው በህግ ጸድቃለሁ ህግን አስቆጥራለሁ ስትይ ከሰኞ እስከ ዓርብ ህግ ጠብቀሽ ቅዳሜ ጠዋት አንዷን ህግ ብትስቺ ከሰኞ እስከ ዓርብ ያለው ሁሉ ዜሮ ገባ ማለት ነው። ይሄ በሰውኛ ነው እኮ። በእግዚአብሔር ደግሞ አንተ የተሰጠህን ነገር መልካም በቃ አንተ ውስጥ ያመነበት በእግዚአብሔርኛ እኮ ነው ያነበብኩልሽ። መጠበቅ ነው በቃ። ያ ሌላው ደግሞ የሱ አሁን እኮ ይሄ እኮ እግዚአብሔርኛ እኮ ነው ታለ ምን ሆነሽ ነው እንዴ? ስለዚህ አንተ በሰውኛ ነው እየነገርከኝ ያለው አይደለም። እኔ በቃሉ ነው እየነገርኩሽ ያለሁት ታለ በእግዚአብሔርኛ ነው እያወራሁሽ ያለሁት። በቃ ስለዚህ እኔ ማምነው ምንድነው እኔ የሚጠበቅብኝ ካኔ የሚጠበቀው ነገር ሚዩት አድርግ ሚዩት አድርግ። አይ አይደለም አሁን እኮ ያነበብኩልሽ ታለም ከኔ እኮ አይደለም። አሁን ያዕቆብ ያልኩሽ የኢትዮጵያ ህገ መንግስት አይደለም የእግዚአብሔር ህገ መንግስት ነው። አይ አንተ ስትተረጉመው ወደ እኔ አልተረጎምኩትም። የተተረጎመ እኮ ግልጽ ነው፣ አማርኛ ነው፣ መተርጎም አያስፈልግንም። ግን ያቃሉ ገባህ ያልኩ እኔ ከኔ የሚጠበቀውን ጥሩ ነገሩን ብቻ ይዤ እንደሱ ፍቃድ ደግሞ እሱ ነው መሐሪው አይደለ? እሱን መጠበቅ ነው በቃ አይደለ? ይኸውልሽ እታል ጥሩ እኮ ይኸውልሽ አሁን በደንብ እንድትረጁ ማለት ነው። ይኸውልሽ ህግ እኮ አንድ ቀን ጠብቅ ያለው ሁለተኛ ቀን ግን ስቻለው አይባልም። ህግ ነው እሱ ህግ ነው በቃ። አየሽ ስለ የጠበቅሽው ቀን ተመዝግቦ የሚቀመጥበት ፋይል የለም። ኦኬ ስለዚህ በህግ ጸድቃለሁ በህግ በእግዚአብሔር ፊት ትክክል ነኝ የምትይ ከሆነ ከልጅነትሽ ጀምሮ እስከምትሞቺ ድረስ አንዷን ህግ መሳት የለብሽም። ህግ ኦን ኦፍ አይሰራም። በቃ አንዴ በህግ ከጀመርሽ በህግ ነው የምትጨርሺው። በሁሉ ነገር ፐርፌክት መሆን መቻል አለብሽ። ካለዛስ በአንዷ ህግ ከሳትሽ በሁሉ እንደሳትሽ ነው የሚቆጠረው። ኦኬ ግን እንደዛ ደግሞ ብለህ እንትን እንዳትል ሙሉ ለሙሉ ህጉን ጠብቆ መቼም ይጸደቃል ብለህ እንትን አትበል። የተወሰነ
ለዛ እኮ ነው ህግ በመጠበቅ አይዳንም የሚለው መጽሐፍ ቅዱስ። ለዛ እኮ ነው በቃ እኔ ደግሞ የቻልኩትን ያህል እሱ ያለኝን መመሪያ የሰጠኝን የቻልኩትን ያህል ጠብቃለሁ። ሌላው ደግሞ የእሱ ምህረት እኮ እሱ አሁን የቻልኩት ጉዳይ በእግዚአብሔር ፊት ዋጋ የለውም እያልኩሽ ነው ያለሁት። እንዴት? አዎ ጥሩ። እንዴት ማለት በጣም ደስ የሚል ጥያቄ ነው። ይኸውልሽ የቻልሻቸው ነገሮች አንድ ቀን ባልቻልሽው ጉዳይ ዜሮ ይገባል። አየሽው? ለዚህ ነው ህግን በመጠበቅ ሰው መዳን የማይችለው። አንድ ጥቅስ ላሳይሽ። እንደዚህ ይላል። ይኸውልሽ ይህም የህግን ስራ በመስራት አሁን አንቺ እንደምታደርጊው ማለት ነው። የህግ ስራ በመስራት ስጋ የለበሰ ሁሉ የሰው ልጅ ማለት ነው በእርሱ ፊት ስለማይጸድቅ ነው። መጽሐፍ ቅዱስ ይኸውልሽ ለምን መሰለሽ ጥሩነታችን ብቻ አይደለም በህግ ፊት የሚጻፍልን። ከህግ ስንጎድል ያቺ የጎደልናት ነገር ሁሉ በዳኛ ፊት ታቀርበናለች። በቃ ጥፋተኛ ነን፣ ወንጀለኛ ነን። ኦኬ። ስለዚህ ህግን በመጠበቅ የሰው ልጅ መዳን አይችልም። ኦኬ። ለዛ ነው እግዚአብሔር ያለ ህግ የምንጸድቅበትን የልጁን የጽድቅ መንገድ ያመጣልን። ኦኬ። ዋናው ቸርነቱ ነው እንጂ ጥፋት ቢሆን እንደኛ በደል ቢሆን እኮ ለዚህችም ሰዓት አንደርስም አይደል? አየሽ አሁን እሱ ይሄ የሚባል ጽድቅ አለ፣ የእግዚአብሔር ጽድቅ የሚባል አለ። ኦኬ። አሁን ይሄ የእግዚአብሔር ጽድቅ ነው ያለ ህግ ማለት ነው። እኛ ሰርተን አሟልተን አይደለም። ኦኬ። እኛ ሰርተን አሟልተን ሳይሆን እግዚአብሔር ራሱ የራሱን ጽድቅ ለኛ ሰጠን። የእግዚአብሔርን ጽድቅ አግኝተሻል? እንዴት አገኘሽው? እንዴት ነው ያገኘሽው ይሄን የእግዚአብሔርን ጽድቅ? አሁን የእግዚአብሔርን ጽድቅ እኮ በእምነት የምታገኘው ነገር ነው አይደል? ጎበዝ። የእግዚአብሔር ጽድቅ የሚገኘው በማመን ነው? በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው የሚገኘው። ኦኬ። በልጁ በክርስቶስ ኢየሱስ የሚያምኑ ሰዎች የእግዚአብሔርን ጽድቅ ያገኛሉ። ከእግዚአብሔር ጽድቅ የተነሳ ነው እኛ ጻድቃን መሆን የምንችለው። ኦኬ። ስለዚህ አሁን የዘላለም ሕይወትሽን ስታስቢ ድኛለሁ፣ ጸድቄያለሁ፣ ዛሬ ብሞት መንግሥተ ሰማያት እገባለሁ ልትይ የምትችይው የእግዚአብሔርን ጽድቅ በክርስቶስ ኢየሱስ በማመን ስታገኝ ብቻ ነው። ስለዚህ አሁን የቅድሟን ጥያቄ ደግሜ ልጠይቅሽና ከዛ እንቀጥል። ዛሬ ብትሞቺ የዘላለም ሕይወት አለሽ? አዎ አለኝ። ከማን የተነሳ? ክርስቶስ ቸርነት የተነሳ። በቃ ከክርስቶስ ኢየሱስ ከእግዚአብሔር ጸጋ የተነሳ። ያንን የእግዚአብሔርን ጸጋ እንዴት አገኘሽው? በማመን በእምነት በክርስቶስ ኢየሱስ በማመን። ስለዚህ ይሄ ነው ድፍረታችን፣ የወንጌል ድፍረታችን ይሄ ነው። እዚህ ውስጥ ለመዳን ብለን እኛ የሰራነው ስራ አለ? ኧረ የለም። ያው ከተሰጠችን የተወሰነችዋን እንደው እናረጋለን ብለን የምናስባት እንጂ በሱ ፊት ለመዳን ብለን ዋጋ ከፍለናል? አልከፈልንም። በቃ ወንጌል ይሄ ነው። አየሽ አሁን ኤድና ለመዳን ብላ የከፈለችው የሰራችው ስራ የለም። ለመጽደቅ ብላ የከፈለችው ዋጋ የለም። ማን ነው እሱ የከፈለላት? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው የከፈለላት። በመስቀል ላይ ቤዛ ሆኖ he paid the price። ኦኬ። ኢየሱስ ነው የከፈለላት። ስለዚህ ላንቺ ህይወት ዋስትናው ማን ነው? ኢየሱስ ክርስቶስ ነው። በቃ ሌላ የለም። አሁን ስለ ዳንሽ እግዚአብሔር ካንቺ የሚጠብቀው ነገር የለም ወይስ አለ? አሁን ስላዳነሽ እግዚአብሔር ካንቺ የሚጠብቀው ነገር አለ ወይስ የለም? ከኔ አለ ልንገር። አዎ
ያ ግን ለመዳን ብሎ ነው። አሁን ለመዳን ብለሽ ነው የምታደርጊው? አዎና ለመዳን ነው እንጂ ታዲያ እንዴ ለመዳን ኦልሬዲ እኮ ዳንሽ። አዎ ድኛለሁ እኮ ከዳንሽማ ለመዳን ብለሽ አለ የምታደርጊው። አሁን የመዳንሽ ጉዳይማ በእምነት ብቻ አገኘሁት እኮ አልሽኝ። አየሽ በቃ የመዳንሽ ጉዳይ በመስቀል ላይ በተሰራው በክርስቶስ ኢየሱስ የማዳን ስራ አክትሞለታል። ዩ አር ሴቭድ፣ የእግዚአብሔር ልጅ ሆነሻል፣ ጸድቀሻል፣ መንግስቱን ወርሰሻል። ኦኬ አሁን የምትመላለሹና መልካም ስራ ምንም ነገር የምታደርጊው የዳነ ሰው የሚመላለስበት ህይወት ስለሆነ ነው። እሱ ከእግዚአብሔር ቃል አንድ ሐሳብ ላሳይሽ። ከእግዚአብሔር ቃል አንድ ሐሳብ ላሳይሽ። ጥሩ ወንጌል ገብቶሻል፣ በርቺ በዚሁ። አይወልሽ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላልሳችሁባቸዋል ይላል። ኃጢአተኝነታቸውን በደለኝነታቸውን ነው የሚያሳየው። that was their life፣ የኛ ህይወት ያንቺ ህይወት ማለት ነው፣ የሁላችን ህይወት አይደል? እንደፈቀደን አልነበር ስንመላለስ የነበረው? ደስ እንዳለን ስንኖር አልነበር የነበር ነው? that was our life። በዚህም ልጆች መካከለኛ ሁላችን ደግሞ የስጋችንን የልቦናችንን ፈቃድ እያደረግን የስጋችንን ምኞት በፊት እንኖር ነበረ፣ እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። የእግዚአብሔር ፍርድ የሚገባን ማለት ነው። በቃ ሁላችን ማለት ነው። ማንም ጤነኛ ሰው አልነበረም። አሁን ቁጥር 4ን በደንብ ስሚ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ደሳይል እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። አየሽ? መቼ ነው ሕይወት የሰጠን? ንጹህ ሆነን ሕግ ጠብቀን አይደለም፣ ሙታን ሆነን ሳለን ነው የሚለው መጽሐፉ። እንዲወዶናል ይላል። እንደዚሁ ስለወደደን እግዚአብሔር መሐሪ ስለሆነ ይቅር ባይ ስለሆነ ከማን የተነሳ? በልጁ በክርስቶስ ኢየሱስ በመስቀል ላይ ከተሰራው ስራ የተነሳ። እሺ ክርስትና ይሄ ነው። አምላካችን ይሄ ነው። ከዛስ አሁን በደምብ ስሚ። ቁጥር 8 እንደዚህ ይላል፣ ጸጋው በእምነት አድኗችኋልና። ሃሌሉያ! የማን ጸጋ? የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት። ቅድም ቸርነት ያልሹ የእግዚአብሔር በጎነት፣ ምህረቱ ምን አረገን? አድኖናል። we are saved፣ ድነናል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። አለቀ። ከኔም ካንቺም ከማናችንም የሆነ ድነት የለንም። ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። ግን አንተ አሁን እንደዚህ በደንብ አሁን መጽሐፉን አውቀኸዋል። አሁን እኔ ጥቅስ ብጠይቀኝ አላውቅም፣ ግን እያንዳንዱን የመጽሐፍ ክፍሉን አውቀዋለሁ። ግን የቱ ጋር ነው ብትለኝ አላውቀውም። አንተ ይህን ያህል አውቀሃል፣ እንዴት ጴንጤ ልትሆን ቻልክ? ጎበዝ ነህ በእውነት ስትናገር። ያው ጴንጤ የሆንም ብዬ ነው። አይ ምን መሰለሽ፣ አሁን ይሄንን ሐሳብ የምናወራው የእግዚአብሔር ሐሳብ ስለሆነ ነው፣ የጴንጤ ሐሳብ አይደለም። አይ በብዛት ዕለት የሰባ ፈሪዳ እያረደ መስዋዕት ከሚያቀርብበት በድንጋይ ተወግሮ ከሚገደልበት ከዛ መከራና ጭንቅ አዲሱን ዓመተ ምህረት የተባለውን ሰጥቶኛል። እሱ ከተወለደና ከተሰቀለ በኋላ። እሺ ሶ አሁን የዳነ ሰው ነው እያወራ ያለ ነው በሚገባ። እሺ ዛሬ ብትሞት ያሬድ አልሞተም፣ አልተሰቀለም፣ አልተገረፈም ከሚል አካል ጋር አይደለም እያወራህ ያለው። እያወራህ ያለው ሞቶልኛል፣ ተሰቅሎልኛል፣ ተነስቷል ከሚለው ጋር። ቆይ ስሜት ያቱን እሺ ነው። እሺ ሶሪ መጣ እንዴ። ዋው ቴንክ ዩ ነው። ማን ይሰራው? ዋው ቴንክ ዩ ነው። በጣም ቴንክ ዩ ነው። በጣም ጣፍጣ
እሺ ቴንክ ዩ ቆንጆ በጣም ይጣፍጣል አሪፍ ነው ወድጄዋለሁ እሺ ይወካም እሺ ዛሬ ያሬድ ቢሞት ያሬዶ ዛሬ ብትሞት ገነትን ጠብቅ ወይስ ሲኦል? መቼም ሲኦል አልገባም። ምክንያቱም እሺ እኔን ስለማምን በሱ መሰቀሉን መገረፉን ለኔ ብሎ መከራ እንደተቀበለ ስለማምን ስላመንኩኝ አልገባም ሲኦል።